ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። የትንሣኤ በዓል እሁድ ከተከበረ በኋላ ማግስቱ ሰኞ ማዕዶት ይባላል። ይሄ እንግዲህ በሕማማት ውስጥ እንዳሉት ዕለታት ስያሜ ያላቸው በቅዱስ ያሬድ የምስጋና ስልት የተሰጣቸው መታሰቢያነቱ ማዕዶት ወይም ጸአተ ነፍስ ወይም ጸአተ ነፍሳት ይባላል። ምን ማለት ነው? ይሄ ነፍሳት ከሲኦል ወደ ገነት የተሸጋገሩበትን መሻገርን፣ ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኦሪቱ ወደ አዲስ ኪዳን መሻገርን የምናስብበት ዕለት ነው ማለት ነው። ይህም በተመለከተ ደግሞ ቀደም ሲል ቅዱስ ዳዊት እንዲህ ብሎ ትንቢት ተናግሮ ነበር። ጌታ ከመወለዱ ወደዚህ ምድር ከመምጣቱ የእኛን ሥጋ ከመልበሱ ከ2000 ዘመን ቀደም ብሎ በፊት ማለት ነው። በመዝሙር 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም ብሎ ነበር። ነፍሴን በሲኦል አትተዋትም። በጣም የሚገርም ነው። ነፍሳት ከሲኦል እንደሚወጡ ቀድሞ ቅዱስ ዳዊት ተናግሮ ነበር። በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመስቀል ላይ ተሰቅሎ ከቀኑ 9 ሰዓት ነፍሱን ከስጋው ለይቶ በአካለ ነፍስ በቀጥታ ወደ ሲኦል ወርዷል። ለ5500 ዘመን በእግረ አጋንንት ሲጠቀጠቁ የነበሩ ነፍሳትን ከሲኦል አውጥቷቸዋል። እንደውም በትርጓሜያችን ላይ አዳም እችን ሰዓት በመንፈስ ቅዱስ ተረድቶ በሲኦል ያሉ ነፍሳትን በሙሉ ተንሱ ለጸሎት ሲላቸው ጌታችንም በኃይለኛ ብርሃን ወደ ሲኦል በአካለ ነፍስ ወርዶ ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን። ዛሬ ይህንን ወስዳ በቅዳሴ ጊዜ ቤተክርስቲያናችን የምትለን ማለት ነው። ቤተክርስቲያን ዲያቆኑ ተንሱ ለጸሎት ይላል፣ ካህኑ ሰላም ለኩልክሙ ይላል፣ ምስለ መንፈስከ እንላለን። እነዛ ነፍሳት ምስለ መንፈስከ ብለው በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን በሙሉ ከሲኦል አውጥቷቸዋል። ቅዱስ ጴጥሮስ ይህንን ይነግረናል። በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ላይ በሥጋ ሞተ። ልብ አድርጉ፣ ክርስቶስን ቀጥታ ሞተ አይለው መጽሐፍ ቅዱስ። በሥጋ ሞተ። ሞት የሚስማማው ሥጋ ስለሆነ ማለት ነው። በነገራችን ላይ ክርስቶስ ወይም እግዚአብሔር ወረደ፣ ወጣ፣ ሄደ፣ መጣ፣ በላ፣ ጠጣ፣ ተኛ፣ ተራበ፣ ተቀመጠ የሚል አይቀጸልለትም። ለምንድን ነው እንደዚህ በአዲስ ኪዳን የተቀጸለለት? የእኛን ሥጋ ስለለበሰ ነው። አረገ፣ መጣ፣ ወረደ፣ ወጣ፣ በላ፣ ጠጣ የሚለው የእኛን ሥጋ ስለለበሰ ነው። ስለዚህ ቅዱስ ጴጥሮስም በሥጋ ሞተ ይልና በመንፈስ ግን ሕያው ሆነ፣ በመለኮት ማለት ነው። በእርሱም ይላል በአካለ ነፍስ ማለት ነው። መለኮት በተዋሃዳት ነፍሱ በአካለ ነፍስ ደግሞ ሄዶ በወህኒ ለነበሩት በሲኦል ማለት ነው፣ በወህኒ በጨለማ በስራት ለነበሩት ነፍሳት ሰበከላቸው ይላል። ሰላም ለእናንተ ይሁን አላቸው፣ አወጣቸው። የዚህ የዕለተ ሰኞ ኃይለ ቃል በማዕዶት ዕለት ኃይለ ቃሉ ሊሆን የሚገባው የምንለው ማለት ነው፣ በወህኒ ላሉ ነፍሳት ሰበከላቸው። ስለዚህ እኛም በኃጢአት ውስጥ ያለን ሰዎች በኃጢአት ላሉ ነፍሳት፣ በወህኒ ላሉ ነፍሳት በተሰበከባት በሰኞ ዕለት በኃጢአት ውስጥ ወይም በኃጢአት እስራት ተተብትበን እንዳንገኝ መጠንቀቅ አለብን ማለት ነው። ማክሰኞ ፕሮቴስታንታውያን የሚለው ቃል በራሱ በጣም አሻሚ ነው። በኢትዮጵያ ውስጥ ደግሞ የበለጠ የተዘበራረቀ ትርጓሜ ያለው ነው። ለምሳሌ መካነ ኢየሱስ ጅማሬዋ ሉተራዊ ሚስዮን ነው። መሠረተ ክርስቶስ ቤተክርስቲያን ጅማሬዋ ደግሞ ሜኖናይት ሚስዮን ሲሆን ቃለ ሕይወት ቤተክርስቲያን የመሰረቷት ደግሞ መጥምቃውያን ሚስዮናውያን ናቸው። ከዚህ የምንረዳው እዚህ ጋር አንዳንድ ጊዜ ልብ እያላችሁ እንግዲህ አንዳንዱ ነገር ትንሽ ለብዙዎቻችን ግር ስለሚያደርግ ማለት ነው። ከዚህ የምንረዳው እነዚህ አብያተ እምነቶች በአፈጣጠራቸው ፕሮቴስታንታውያን መሆናቸውን ነው። ሙሉ ወንጌል፣ ሕይወት፣ ብርሃንና ገነት ቤተክርስቲያን ደግሞ ጅማሬያቸው ጴንጤቆስጤ ነው። እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን የጴንጤቆስጣውያን አስተምህሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጤቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጤቆስጣውያን ከወንጌላውያኑ አንድ ክፍል ብቻ ከመሆናቸውም በላይ በጴንጤቆስጣውያን አስተምህሮትም ሆነ ልምምድ የማይስማሙ በርካታ ወንጌላውያን አብያተ እምነቶች አሉ። ከጴንጤቆስጣውያኑ የተለየ የእምነት አቋምና የአምልኮ ዘይቤ የነበራቸው እነዚህ ፕሮቴስታንት ወንጌላውያን ተቋሞች በአሁኑ ጊዜ በየትኛውም የሀገሪቱ ጥግ ቢኬድ ከጴንጤቆስጣውያኑ የአምልኮ ስርዓት ጋር ያላቸው ልዩነት ለይቶ ማወቅ ያስቸግራል። ይህ ለውጥ በአምልኮ ስርዓታቸው ላይ ብቻ የሚታይ አይደለም። የብቻ ሆኖ ቢቆም ምንም አልነበረም። ነገር ግን በስነ መለኮት አስተምሯቸውም ላይ ከጴንጤቆስጣውያኑ የሚለዩበት አስተምሮት አለ ለማለት ብዙም አያስደፍርም።
የአስተምሮ ልዩነት መጥፋቱ ወይም መደበላለቁ በጴንጤቆስጣውያን መሪዎች ዘንድ እንደ ትልቅ ድል የሚታይ ስለሆነ በየቦታው መንፈስ ቅዱስ እንዴት አድርጎ የኢትዮጵያን ቤተክርስቲያን እንደለወጣትና ወደ አንድ አመለካከት እንዳመጣ ሲናገሩ ሲጽፉም በየጊዜው የሚሰማ የሚነበብም ጉዳይ ነው። ታዲያ ጴንጤቆስጤው አሸንፎ በመውጣቱ ምን ተጎዳ? አተረፈን እንጂ። አሜን በለዋ። እሺ ለምትሉ ወገኖቼ የዚህ መጽሐፍ አንደኛ ሙግት አዎ ተጎድተናል የሚል ነው። ጉዳታችንም በሁለት በኩል ነው። አንደኛው በሀገሪቱ ውስጥ ያለው የፕሮቴስታንት ወንጌላውያን ስብስብ የጠራ የሥነ መለኮት አስተምሮት በሌለው ጴንጤቆስጣውያን እጅ ሄዶ ስለገባ እጅግ በጣም ለተዘበራረቀ የሥነ መለኮት ትምህርት የተጋለጠ ሆኗል። የመጣ አዲስ ትምህርት ሆነ የሥነ መለኮት ፍቺ እንደፈለገው የሚያላጋው በጴንጤቆስጣውያን የሚመራ ፕሮቴስታንታውያን ወንጌላውያን ማህበረሰብ ፈጥሯል። የጴንጤቆስጣውያን ችግር ደግሞ ለራሳቸው በብዙ ነገሮች ላይ አንድ ወጥ የሆነ አስተምሮ የሌላቸው ራሳቸው እንዳመይባ የሚበጣጠሱና ግለኝነት እንጂ መዋቅራዊ አመለካከት የማይመቻቸው ስለሆኑ እነሱ አሸናፊ ሆነው ሲወጡ ነባር ቤተ እምነቶቹ የኔዎቹ አይነት ማለት ነው አባት አልባ መዋቅር አልባ በአምልኮ በኩል ደግሞ መረጋጋት ያቃተው ቤተ አምልኮ አደረጉት። አሁን ያለንበትን መርህ አልባ ስሜት ነድና ስነ መለኮት አመለካከትን ያናናቀ ንፋስ ወደ ነዳው የሚነዳ ፕሮቴስታንታውያንና ወንጌላውያን አማኝ ስብስብ ተፈጠረ። ፕሮቴስታንቲዝም እና ተመሳሳይ ጾታ ጋብቻ። ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። ፕሮቴስታንቶችም ደግሞ ኮሜንት ላይ ገብታችሁ ከመሳደባችሁ በፊት ይሄ ልጅ ምን እያወራ ነው፣ ምን እየተናገረ ነው የሚለውን ነገር ቪዲዮውን እስከ መጨረሻ እንድትመለከቱት በእግዚአብሔር ስም ጋብዛችኋለሁ። ዛሬ 3 ቸርቾችን አነሳላችኋለሁ። የመጀመሪያው ማን ነው? ስዊድን፣ በስዊድን ያለው የሉተራን ቤተክርስቲያን። ሁለተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። ሶስተኛ የዩናይትድ ሜቶዲስት ቸርች። እነዚህ ትላልቅ ቸርቾች፣ የፕሮቴስታንት ቸርቾች ተመሳሳይ ጾታ ጋብቻ ላይ ያላቸውን አቋምና ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ላይ ደግሞ ምን አይነት ጫና እያሳደሩ እንደሆነም ደግሞ አሳያቸዋል። ኦኬ የመጀመሪያው ስክሪኑ ላይ እንደምትመለከቱት ዘ ስዊድን ሉተራን ቸርች ነው። ዘ ኢንዲፔንደንት እንደዘገበው ዘ ስዊዲሽ ቸርች አግሪስ ቱ ኮንዳክት ጌይ ዌዲንግስ። ኦኬ ተመሳሳይ ጾታ ጋብቻዎችን ለማካሄድ ተመሳሳይ ጾታ ያላቸው አገልጋዮችን ጌይ የሆኑ አገልጋዮች፣ ሌዝቢያን የሆኑ አገልጋዮች ቸርች ውስጥ እንዲያገለግሉ የስዊድን ሉተራን ቸርች ፈቅዳለች። ቆይቷል ከፈቀደች 15 ዓመትም ያልፏል። ኦኬ ቀላል የሚባል አባላት አይደለም በውስጣቸው ደግሞ ያላቸው። አሁን የስዊድን ሉተራን ቸርች ምላችሁ ጋይስ እዚህ ላይ ስክሪኑ ላይ እንደምትመለከቱት የሉተራን ወርልድ ፌዴሬሽን ባወጣው ዘገባ መሰረት 5.5 ሚሊዮን ሜምበር አላቸው በውስጣቸው። 5.5 ሚሊዮን አባል አላቸው። 5.5 ሚሊዮን አባል ያላት ጥንታዊ ከሚባሉት ፕሮቴስታንት ቸርቾች ውስጥ የስዊድን ሉተራን ቸርች ተመሳሳይ ጾታ ጋብቻን ኤልጂቢቲኪውን አሜን ብላ ተቀበላ ቸርች ነኝ ብላ እየቀጠለች ነው። ኦኬ ሁለተኛ ዘ ዩናይትድ ሜቶዲስት ቸርች ስክሪኑ ላይ እንደምትመለከቱት ይሄንን ቢቢሲ ነው የዘገበው። 2004 ላይ ሀፕን ያደረገ ነገር ነው። ዘ ዩናይትድ ሜቶዲስት ቸርች ዊል አላው ኤልጂቢቲኪው ክለርጂ አፍተር 40 ይር ባን ይፈቀዳል። ፈቀደ ቸርቿ ዩናይትድ ሜቶዲስት ቸርች የምትባለው። ዩናይትድ ሜቶዲስት ቸርችም ደግሞ ቀላል የሚባል ቸርች አይደለም። በውስጡ ስክሪኑ ላይ እንደምትመለከቱት ዘ ዩናይትድ ሜቶዲስት ቸርች ኢዝ ኤ ወርልድ ዋይድ ኮኔክሽን ኦፍ አፕሮክሲሜትሊ 10 ሚሊዮን ሜምበርስ ኦልሞስት 10 ሚሊዮን አባላት ያሉት ቸርች ነው በውስጡ። ኦፍ ኮርስ አፍሪካ አካባቢ 1 ሚሊዮን ሜምበር ያላቸው አንዳንድ ቸርቾች ተቃውሞታል። ይሄን ሐሳብ የሚካድ ነገር አይደለም። ነገር ግን ኦልሞስት 8 or 9 ሚሊዮን አባል አላቸው። ኦኬ ይሄን ነገር በቃ ውሳኔ ተወስኗል። ቸርቿ እንደ ቸርች ተቀብላ ጌዎችን ማጋባት፣ ሌዝቢያኖችን ማጋባት፣ ጌ አገልጋዮች ሌዝቢያን አገልጋዮችን ተቀብላ ቸርች ነኝ ብላ ቀጥላለች። ስንት አልኳቸው? ኦልሞስት 9 ሚሊዮን አባላት ነው ያላቸው። ሶስተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። ኦኬ አሜሪካ ውስጥ የሚገኝ ኢቫንጀሊካል ሉተራን ቸርች ስክሪኑ ላይ እንደምትመለከቱት ዘ ኢቫንጀሊካል ሉተራን ቸርች ኢን አሜሪካ ዊዝ approximately 3.8 ሚሊዮን ሜምበርስ has passed repeated resolutions to welcome LGBTQ people። ኦኬ ተመሳሳይ ጾታ ጋብቻንም ሆነ የተመሳሳይ ጾታ ጌ የሆኑ ሌዝቢያን የሆኑ አገልጋዮችን ሆነ ሜምበሮችን ለመቀበል ወስናለች። ኦልሞስት 3.8 ሚሊዮን አባላት ያሏቸው ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። እነዚህ ሶስቱን ቁጥሮችን ስንደምር ጋይስ አሁን ቅርብ ጊዜ ጴንጤቆስታሎች ምናምን አላነሳን ባይዘው እነሱ ውስጥ ብንገባ አሸን ነው የምናወጣው። ከቀደሙት ከሚባሉት ናቸው እነዚህ። ኦኬ ቁጥሩን ስንደምር ኦልሞስት ወደ 19 ሚሊዮን አካባቢ ኦር 20 ሚሊዮን አካባቢ ሜምበር አባላት ያላቸው ቸርች ነን ብለው የተቀመጡ ተመሳሳይ ጾታ ጋብቻን አሜን ብለው የተቀበሉ አሉ። ኢትዮጵያ ውስጥ ካሉ ፕሮቴስታንቶች ጋር ምን አገናኛቸው ነው ጥያቄ። ኦኬ ፕሮቴስታንቲዝም ወዴት ሊድ እንደሚያደርገው ኦፍ ኮርስ እያየን ነው። እዚህ አታች ያረቁታችን ተመልከቱ። ጌታውን ሄራሞ የሚባል ግለሰብ የመካነ ኢየሱስ ቤተክርስቲያን አባል ነው። ጁላይ ፌስቡክ ገጹ ላይ በጻፈው ኦክቶበር 21 ላይ ጁላይ 27 2024 ላይ
የኤገስት ስነ መለኮት ትምህርት ቤት ተመራቂዎች እንግዲህ ነበሩ። እዛ ፕሮግራም ላይ የተገኙ ሰዎች በጣም ያስደመሟቸዋል ጋይዝ። እዛ ፕሮግራም ላይ ስክሪኑ ማየት ትችላላችሁ፣ ማንበብ ትችላላችሁ። ስክሪንሾት አድርጋችሁ የተገኙ ሰዎችን ተመልከቱ። አንደኛ አርክ ቢሾፕ ማርቲን ሞደስ ከስዊድን ቤተክርስቲያን ከስዊድን ሉተራን ቤተክርስቲያን ተመሳሳይ ጾታ ጋብቻን የምትቀበለው ከዛች ቤተክርስቲያን እንግዳ ተጋብዟል። ኢትዮጵያ ውስጥ የጌዮችን ጋብቻ የሌዝቢያኖችን ጋብቻ የሚደግፍ አካል ተጋብዟል። የኤገስት ስነ መለኮት ተማሪዎች ምርቃት ላይ ቁጥር 2 ቢሾፕ ኤልሳቤት ኢተን ከአሜሪካ ወንጌላዊት ሉተራዊት ቤተክርስቲያን ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከሚባለው እቺም ተጋብዛለች። ቀንደኛ አቀንቃኛት። ኦኬ ጊዮችን የምትደግፍ ሌዝቢያኖችን የምትደግፍ አገልጋይ መሆን አለባቸው እንዲህ ብላ የምትደግፍ ቀንደኛ። አሁን እዚህ ፕሮግራም ላይ ደግሞ የተጋበዙት ኢትዮጵያ ውስጥ ያሉ ትላልቅ ሰዎች አሉ። እነማ በሉ ቁጥር 3ን ተመልከቱ። ሪቨረንድ ዶክተር ዮናስ ይገዙ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንትና የኤገስት ባለድርሻ አካላት ሊቀመንበር ለምን ተገኙ? ዶክተር ዮናስ ይገዙ። እነዛ ሰዎች ከየት እንደመጡ ኢንቴንሽናቸው አላማቸው እየታወቀ ለምን ተገኙ? ዶክተር ዮናስ ይገዙ። ይሄንን ጠይቃለን። ቁጥር 4 ዶክተር ጣሰው ገብሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት፣ የቃለ ሕይወት ፕሬዝዳንት፣ የመካነ ኢየሱስ ፕሬዝዳንት እዚህ ቦታ ላይ ተገኝቷል። አምስተኛ መጋቢ ጻድቁ አብዶ የወንጌላውያን አብያተ ክርስቲያናት ፕሬዝዳንት፣ መጋቢ ጻድቁ አብዶም እነዚህ ሰዎች በተገኙበት ተገኝቷል። ለምን ተጋበዙ? ለምን ተገኙ? ምንድነው አላማቸው? ፕሮቴስታንቲዝም ሰዎችን ወዴት ነው ሊድ እያደረገ ያለው? መጽሐፍ ቅዱስ ብቻ የሚለው አስተምሮ ማንም መጽሐፍ ቅዱስን እያነበበ ወዴት ነው ሰው እየሄደ ያለው? እና እባካችሁ ያላችሁበትን ቦታ አስተውሉ። የጌታ ሰላም ከኔም ከናንተም ጋር ይሁን። እግዚአብሔር ሁላችንን ይርዳል። እሺ ፕሮቴስታንቶች አላችሁ። ባይ ዘ ዌይ ሁለት የሚለይ ነገር ልንገራችሁ። ለምሳሌ ኦርቶዶክስ ገዳም ውስጥ በጣም በድፍረት የሚናገር አንድ ሰው አለ እና ምን አለ? ኧረ ተው ግን መጋቢ ጎግል ተው አትጫወትብን። እሺ ተው ጎግል ተው ብሎክ እንዳያደርጉ። እና ኦርቶዶክስን የሚሳደቡት የወጡ ሰዎች ናቸው። በነገራችን ላይ እንደዚህ ገዳም ውስጥ ዱማውያን አሉ ምናምን አባ ገብረ ኪዳን ሰማው ብሎ የተናገሩት አለ። ሰማው። እሺ ግን ቆይ አሁን ፕሮቴስታንት ውስጥ እነዚህ አሁን የማሳያችሁ 3 ሰዎች ለዛሬ ለቅምሻ 3 ሰዎች ላሳያችሁ። ለምንድን ነው እነሱን ያላሳሰራችኋቸው? አሁን ልክ እንትን ከተባለ በኋላ ያዙ ይልቀቁኝ የምትሉት ማለት ነው። የለም ግን ይኸው እግዚአብሔር ምስክሬ ነው። ዝዋይ የነበራችሁ ሰዎች አላችሁ። የዛሬ 20 ዓመት ዝዋይ የነበራችሁ ሰዎች አላችሁ። የዛሬ 25 ዓመት ዝዋይ የነበራችሁ በእግዚአብሔር ፊት ሆኜ ነው የምናገር። ዝዋይ የነበራችሁ በብሽሽቅ አይደለም ተናግሬው አውቃለሁ። የናሳ ዝዋይ የነበራችሁ ሰዎች አላችሁ። የዝዋይ ሰዎች እንደ እድሜያችሁ በእኔ የሆነ ልጀምር ቢኔ ላሳይ። እሺ ዝዋይ የነበራችሁ ሼር አድርጉልኝ። ዝዋይ የነበራችሁ ይልቁኑ መብራት ኃይልና ንግድ ባንክ በደንብ የምታስተውሉ የዛሬ 28 ዓመት ምናምን አካባቢ ወይም 25 ዓመት ምልክት ስጡኝ። እውነቱን እናወራለን ዛሬ። ፓስተር ቆይ አንዴ ልናገር ጠጋ አድርጊ እናዘጋጅልኝ። ይሄ ፓስተር ሙሴ ይባላል። የኔ ወዳጄ ነው በነገራችን ላይ። በቀድሞ ስሙ ፓስተር አሸብር ይባላል። ፓስተር አሸብር ይላል እና ቶማስ ቸርች እያለ ፓስተር ሙሴ ብሎ ፓስተር ቶማስ ነው ስሙን የቀየረለት። እኔ ድሮ ነው የማውቀው ከ80 ምናምን መጨረሻ ጀምሬ ነው የማውቀው። ግን ራሱ ሙሴ የደረሰበትን ፓስተር ሙሴ የደረሰበትን እንስማ። ስሙ ሚዩት ነሽ አንቺ ልጅ። ጋይ ወድቆ ከወደቃ ሴት ጋር አሬ ክርስቲያን ወንድሞቼ እንዴት ታምኛለች? አዳር ፕሮግራም እንዴት ይታመናል? እንዴት ነው የኳየር አዳር ፕሮግራም የሚታመነው? አገልጋይ ወድቆ ከወደቃ ሴት ጋር ለፎቶግራፊ ተነስቶ ምናምን ማን ያገባዋል ብለው የሚናገሩ ሰዎች ናቸው። እንደውም እጨምርላቸዋለሁ ብለው የሚያስፈራሩ ሰዎች ናቸው። ቤተ ክርስቲያን ስወጣ እኔ ሸኘኝ ብሎ የገባ መኪና ውስጥ ያዘኝ ብሎ አንገቴን ማሻሸት ጀመረ።
እኔ ሰብኬው ሃሌሉያ ምናምን ብዬ ወጥቼ ከደፈረኝ ስንቱ ወጣት አልቋል። ኳይሮ አካባቢ ላይ 2 ሚስት 3 ሚስት፣ ዘማሪው 4 ሚስት፣ ሰባኪው ከአሜሪካ ከካናዳ ከአውስትራሊያ ያለው እና ማለት ስልካችን 7-8 ሲም ምናምን በቃ ለአጋንንታዊ አሰራር ራሳችን አሳልፈን የሰጠንበት ጊዜ ነው። ዞሮ ዞሮ ቅምጥነቱ ለሽሮና ለበርበሬ እኮ አይደለም። በቃ ላልጋ ነው። ሌላ ምንም ዓላማ የለውም። አገልጋይ ነን የሚሉ በማሳጅ ቤት ነኝ ሻወር ነው ሳውና ልወስድ ነው ብለው ሳውና ተደርገው ነው የሚመጡት። አሁን ይሄን ስናወራ አንዳንዶች ስላልገባው ነው ስንት ነገር አላየውም እሱ ገና ፓስተር ስለሆነ ነው ያለ። በዛ የሚገኝ ጥቅም ካለ ከአጋንንታዊ ዓለም የሚገኝ ጥቅም ብቻ እሱ ደግሞ ሞት። የፓስተሮቹን ሚስቶች ዘማሪዎች ናቸው የሚያስኮበልሉት። የዘማሪዎቹን ሚስቶች ነቢያትን የሚያስኮበልሉት። የነቢያትን ሚስት የሚያስኮበልሉት ፓስተሮቹ ነው። እየሰማችሁ ነው? ቆይ ቪክትሪ ኢንተርናሽናል ቸርች የሚባል አለው። በነገራችን ላይ ፓስተር ሙሴ እኔ ባለቤቱ ጭምር ፓስተር ነች። ኤቢሲ እኛ ባይብል ኮሌጅ ነው የተማረችው። በጣም ብዙ ጉዳይ ያለን ሰው ነን። እኔና እሱ በደንብ እንተዋወቃለን። እሱ ጋር ሜጃ አገልግያለሁ እኔ። ለምን ፓስተር ሙሴን አልከሰሳችሁትም? ጌቱ እየሰማኝ ነው። አሁን ሼር አድርጌ ያለው ፓስተር ጌትነት የካውንስሉ ፕሬዚዳንት አሁን ሼር አድርጌላለሁ እየሰማኝ ነው። ለምን ፓስተር ሙሴ ለዛው ሚኒስትሮች ተብሎ እኔም በነበርኩበት ፖዚሽን እንስጥ ብላችሁ ነበር አይደለ? ፕሬዚዳንት ነው ካውንስል ውስጥ። ይኸው ሙሴ ፕሬዚዳንት ነው። ፓስተር አሸብር፣ ፓስተር ሙሴ ይኸው ፕሬዚዳንት ነው። ለምንድነው የማታስሩት? ይኸው አያሌዎችን ጨፍጨፈዋቸዋል እያለ ነው እየተናገረ ያለው። ዋሸ። ዝዋይ የዛሬ 28 ዓመት የነበራችሁ ሰዎች አደራችሁን ምልክት ስጡ ብያለሁ። እሺ እንግዲህ ስዩም አንቶኒዮስን ዛሬ አላመጣውም፣ ግን ሌሎቹን በቃ ግርማ ቆይ አንዴ ቄስ ግርማ ዘውዴ። በነገራችን ላይ ቄስ ግርማ ዘውዴ ከፕሮቴስታንት ቀዳሚዋን የነበረችውን ቤተል መካነ ኢየሱስ ፕሬዚዳንት ናቸው። ቤተል መካነ ኢየሱስ ፕሬዚዳንት ናቸው። ከነነጋሶ ጊዳዳ ፕሮቴስታንቲዝም ወደ ኢትዮጵያ ሲገባ እንግዲህ በግልጽ አማርኛ አንዳንድ ነገሮቻቸው ቀደምት መሆናቸውን በመረጃ የሚያሳዩ ናቸው። በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የሚያነሷቸው ነገሮች አሉ። እሱ እንግዲህ ተጨባጭነት ባይኖረው ግን በእውነት ለመናገርም ቤተል መካነ ኢየሱስ ከመካነ ኢየሱስም ቀደምት ነች። እንግዲህ የዛ ፕሬዚዳንት ናቸው። እሺ የሚሉትን እንስማ። ለምን አይታሰሩ? የ14 ዓመት እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረን ብለው ሁሉ ኢንተርቪው ሰጥተዋል ልጆቹ። የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍትቶ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን በሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ተባባሪ ስለሆነ ነው ማያወግዘው። በስንት መከራ ነው ሚዲያ ላይ ትወጣለ፣ ጋዜጣ ላይ ትወጣለ። ያን መጽሔት ነበረ፣ መጽሔት ላይ እናወጣለን ሲባል ነው ሰውየውን በመከራ ያሰናበተው። ቆንጆ ስራ መፈለጊያ ሰጥቶት ማለት ነው። እንግዲህ ምንም ማድረግ አልችልም ብሎ እንደሱ አይነት ሁሉ እኮ አለ። ስለሌላ አይደለም። ያን መሾልኮ ገብተው በቤተክርስቲያን ውስጥ የሚደረጉ ነገሮች አሉ በየቦታው ለምስክርነት የሚሆኑ። ጅማ ላይ ነው ያውቃለሁ። አንድ ፈረንጅ አንድ የዛ የተቋሙን መሪ በዛ አይነት ሁኔታ ተገናኝቶት አብሮ ነበሩ ምናምን ተብሎ ለሕክምና ራሱ ችግር ውስጥ ገብቶ ሰውየው ለሕክምና ሲታከም ነበረ። እዚሁ አዲስ አበባ ላይ ሲታከም የነበረ ሰው አለ ምናውቀው ትልቅ የሃይማኖት መሪ። ያንን ስም መጥቀስ አያስፈልግም። ቤተክርስቲያን መሪ ተደፍሮ ማለት ነው።
በነጮቹ ተደፍሮ ማለት ነው። አብሮ ብር ይሰጧቸዋል፣ ለብሩ ብለው ይታለላሉ። ከዛ ፊስቱላ ኬዝ ይይዛቸዋል። ከዛ ወደ ሕክምና ይገባሉ፣ ወደ ኦፕሬሽን ወደ ምናምን ይሄዳሉ። እና ፊስቱላ ኬዝ ያው በወንድ ማለት ነው። እና እንትናቸው ሰገራቸው መቆጣጠር ያቅታቸዋል። በዳይፐር በምናምን የሚሆኑበት ሁኔታ አለ እኮ የአንደርግራውንድ። አሁን ኦፊሻሊ በመድረክ ላይ እዛ ሀገር ተቀበልን ያሉ ሰዎችን አምጥቶ ኦፊሻሊ ማቆሙ ላይ ነው እንጂ አሁን ችግር የተፈጠረው ውስጥ ለውስጥ እኮ የተቋረጠም ነገር የለም። ፈረንጆቹ ድሮ ወንጌል ሲሰሩ ነበር፣ አብረው ፈንድ ሲያደርጉ ነበረ። ለምሳሌ ቸርች ኦፍ ስዊድን የሚባል እኔ ዛሬ 30 ዓመት ነው የማውቀው፣ እዛማ አይቻለሁ። ባዶ ሆኗል፣ ህንፃ ብቻ ነው፣ ግን የስቴት ቸርች ነው። የአስራት ከእያንዳንዱ ስዊድናዊ አስራት የሚቆርጠው መንግስት ነው። ልክ እንደ ቫት ይቆርጥና የተቆረጠው ከ110 ከደሞዝ ላይ የቸርቹ መማኛውን እስላምም ልትሆን ትችላለህ፣ ቀጥታ መንግስት ወደ ቸርቹ አካውንት ያስገባላታል። ከዛ የቸርቹ አካውንት በጣም ገንዘቡ በጣም ተከማይቶ ከልክ በላይ ሲሆን መንግስት እንደገና ልማት ልስራበት ብሎ ጠየቀ። ስጡኝና ልማት ልስራበት። ተቀምጦ ምን ያደርጋል? ራሱ ነው የሚቆርጠው፣ በግድ ነው የሚቆርጠው። ለምሳሌ ፔንቴኮስታልስ አሉ እዛ እንደ የፊላዴልፊያ ስዊድን ፊላዴልፊያን ቸርች የሚባሉ እዚህ ሀገር እነ ህይወት ብርሃን ምናምን ያቋቋሙ ማለት ነው። በመንግስት ይቆረጥባቸዋል 10%። እንደገና ለቸርቻቸው ደግሞ ሲመጡ በፈቃዳቸው 10% ይሰጣሉ። 20% ነው ማለት ነው የእነሱ 10%። ያን መንግስት ነው የሚቆርጠው የስቴት ቸርች ስለሆነ እንደ አንድ ሚኒስቴር መስሪያ ቤት ነው የሚቆጠረው እዛ። እና የሃይማኖት ተቋሙ እንደ አንድ ሚኒስቴር መስሪያ ቤት ተወስዶ በመንግስት ዩኒቨርሲቲዎች ቴዎሎጂ አሉ፣ እዛ ተመርቆ ነው ሰውየው ራሱ ተመርቆ የወጣው ሂዶ ተወዳድሮ ቄስ ሆኖ ኦርዴንድ ተደርጎ ቄስ ይሆናል። ያ ቄስ የሆነው አማኝም ላይሆን ይችላል። ከገጠመኝ ውስጥ ልንገርና አንዱ ከዛው ከቸርች ኦፍ ስዊድን አንዷ ቸርች 7 አባላት ያሏት በ9ኛው ክፍለ ዘመን የተሰራ ህንፃ ነው። እና በመን ሁሉ ሄዶ አልቆ 7 ብቻ ነው የቀረው። እዛ ወሰደችኝ። እኔ ታስተናግደው ነው የነበሩ ፍሬድሪክ እና ማሪያ የሚባሉ ሰዎች ወሰዱን እና እዛ እንድናገለግል ማለት ነው። በወቅቱ ከነሱ ጋር እንድንሆን በቀኑ በዕለቱ እንዳውም ሰብክ ያለው እና 7ቱን አሮጊትና ሽማግሌ ማለት ነው። እና እነሱ እነዚህ ሰዎች ቄስ ምሳ ስንበላ ምንድን ነው ያለኝ? በጣም ሁሌ የሚከነክነኝ ነገር አለ፣ ሁሌ የሚቆጨኝ ነገር አለ እና እሱን እንድታስረዳኝ ነው አለ። ምንድን ነው አልኩት። እኔ ያ ወጣት ነኝ፣ ምናልባት ያኔ 26 28 ዓመት ወጣት ትሆናለሁ። እና ምንድን ነው አልኩት። ከመሰረተ ክርስቶስ ሜኖናይትስ የሚባሉ አሉ፣ ኢትዮጵያ ውስጥ መሰረተ ክርስቶስ ይባላል። ከዛ አንድ ሴት መጣችና መሰረተ ክርስቶሶች በአዋቂ ጥምቀት ነው የሚያምኑት። ሉተራኖች ማለት እዛ ሀገር ያሉ ሜኖናይትም በአዋቂ ጥምቀት ያምናል። እዛ ሀገር ያለው ሉተራን ማለት ደግሞ ህጻናትን ነው የሚያጠምቀው። እና ልጄን አጥምቅልኝ ብላ ከሜኖናይት ቸርች መጣች። ስለዚህ ልጇን ወስጄ አጠመቅኩ። ይሄ ነገር ስተሰርቼ ይሆን እንዴ ብሎ ጠየቀኝ። እንዴ አንተ ሉተራን ቄስ አይደለህም ወይ? ሉተራኖች በዚህ አይደለም ወይ የሚያምኑት? ምን ስተሰራ ታዲያ? ስራህን እኮ ነው የሰራው። አታምንም እንዴ አንተ በህፃናት ጥምቀት አለ። አይ እኔ እኮ አላምንም አለ። ቄሱ ነው የሚለኝ። እንዴ ለምን አተብ ገርሞኝ ማለት ነው። ታዲያ ምንድን ነው የምታምነው አልኩት። አይ እኔ እኮ በእግዚአብሔርም አላምንም አለ። አርቲስት ነው ማለት ነው? አዎ የትስት ነው። እንዴት ቄሱን ካልኩት፣ አይ እኔ እኮ ፕሮፌሽናል ነኝ። ፕሮፌሽናል ፓስተር አለ። ምን ማለት ነው ፕሮፌሽናል? ፕሮፌሽናል ማለት ከዩኒቨርሲቲ ተመርቄ ያለው ሙያዬ ነው። በዛ ነው ያጠናሁት። ባጠናሁት መሰረት ማስታወቂያ ሲመጣ መጥቼ ተቀጠርኩ እና ሊተርጂውን አካሄዳለሁ። በተጻፈው መሰረት ነው የማደርገው። ስለማምንበት ሳይሆን የተቋሙ ስርዓት ስለሆነ ነው አለ። ስለዚህ እዛ ያሉት ቄስ ግርማ ጥሩ። ቄስ ግርማ ለምን አልታሰቡ? ቄስ ግርማን ለምን አትሞክሯቸው ማሰር? ቆይ አንድ ነገር ልንገራችሁ። በነገራችን ላይ የሌለ ነገር ነው ያወሩት። ኢቲሲ ሲጃራ የሚያጨሱ ሪስትሪክሽን እባካችሁ ኮፒሊንክ አድርጉ። ጴንጤዎች አትናደዱ። እኔ አልዋሽም። ሪፖርት አታደርጉ። አብረን በጋራ መንቀል ያለብን ይህን ጉዳይ ለሀገርም ስለማይበጅ ወንድም እህቶቻችን እባካችሁ የለም ብለህ ግን እኔ አትከራከረኝ። የለም ብለህ አትከራከረኝ።
የለም ብለህ በነገራችን ላይ ሲጃራ የሚያጨሱ ምናምን ምን ፕሮፌሽናል እኮ ናቸው። በነገራችን ላይ እንደ ሙያ ነው እንጂ እኮ እውነት ክርስቶስ ገብቷቸው አይደለም። ብዙ የቴዎሎጂ አስተማሪዎች ማለት ነው። እናንተ እኮ ነጋሽ እንዳለን ቀረብ ብላችሁ ጠይቁ እንጂ እና ሲረጋ በሉ። እሺ የደሬን እንስማውና ከዛ በኋላ አንድ ወንድማችን ገብቷል። ይቅርታ ወንድማችን ፖካህን ጤና ይስጥልን። ከየት ነው? ሰላም ሰላም፣ እንዴት ናችሁ? ወንድ አይደለሁም ሴት ነኝ። እሺ ሴት ነሽ? እሺ ቅርታ፣ የወንድ ፎቶ ያደረግሽ መስሎኝ ነው። የአባቴ ፎቶ ነው። እሺ የዝዋይ ልጅ ነሽ? አዎ። ዝዋይ ስንት? የት አካባቢ? ቴዎድሮስ ፍሳን ታውቀዋለህ? አዎ ቴዲ ፍሳን አውቀዋለሁ። የጋሽ ፍሳ ልጅ ያ ታናሽ ከነ ጳውሎስ መልከ ስላሴ ቤት ፊት ለፊት። ትክክል። ያ ታናሽቱ ነኝ። ማንሽ? አታውቀኝም? እኔ ሜይ ቢ ላይክ የመጨረሻዋ ነኝ። ፓንኳ ፓንኳ ታንኳ ቀጫጫ ፓንክ የሆነች እህት ነበረችው። ፓንኳ እሷ ሰላም ናት። እኔ ሰላማዊት ታናሽ። አዎ እኔ ሰላማዊት ታናሽ ዮዲት እባላለሁ። ዮዲት አንቺን አላውቅም። እኔ ታውቂኛለሽ? የምስራች ስታወራ ሰማለው። ስለ ጽጌ አምዴ ምናምን ስትል ስለምሰማ አውቃለሁ ትንሽ። አንቺ ገና እኮ ነሽ። አንቺ ገና አሁን አንቺ ዛሬ 28 ዓመት ሆነን ለመናገር ነፍስ አውቀሻል እንዴ? አሁን ስንት ዓመትሽ ነው? አላቅም። ያው ዝዋይ ያለ ሰው ስትል ዝም ብዬ ገባው። ግን ገደብ አስቀምጫለሁ። 25 ዓመት 28 ዓመት ግን ጥሩ ነው መግባትሽ። ቢያንስ እትየባራ ዋይሶን ታውቂያቸዋለሽ። ስለዚህ ሲባል እሰማለሁ። እትየባራ ያ አውቃለሁ። ከኢትዮጵያ ከዝዋይ ከወጣሽ ስንት ዓመት ሆነሽ? በ16 ዓመቴ ነው የወጣሁት። ሰው ልጁ ነሽ? ህፃን ሆኜ ነው የወጣሁት። እትየባራ ዋይሶማ ሞቶ የተነሱ ሴት አይደሉ እንዴ? ከኛ ቤት ፊት ለፊት ነው ያሉት እኮ እዛ ቧንቧ ሰፈር። እሳቸው ግቢ ተከራይቶ የሚኖር መብራት ኃይል አንድ ሰው አለ። እሱን ላነሳ ነው እና መብራት ኃይልና ንግድ ባንክ የሚሰራ ሁለት ሰው ላነሳ ነው። አሁን ሰዶማዊነት ፕሮቴስታንት ውስጥ ሰሞኑን በተነሳው ነገር እኔ አንዱን ለዛውም የቀበርኩት እኔ ነኝ። በኮንፊደንስ ዛሬ ስለማወራ ማለት ነው። እና እኔም እዛ ስናገራችሁ ነበር እና ፕሮቴስታንት ወንድሞች አሁን ዳኒ መጥቶ ውሸት ነው እያለ ነበር እና ውሸት ነው ከማለት እነሱም አንቶኒዮስ ዋሽቶ ነው ማለት ነው። አሁን ቀጥያ አንድ ሰው ያሰማችኋለሁ። እሺ እንኳን ደህና መጣሽ የሀገሬ ልጅ። በ16 ዓመትሽ ስለወጣሽ የሀገሬ ልጅ እንኳን መባላት ቴዲ ደህና ነው። እነ ምስር ደህና ናቸው። በነገራችን ላይ እቺ ልጅ ከነ ጳውሎስ መልከስላሴ ከነ መምህር ጳውሎስ መልከስላሴ ቤት ፊት ለፊት የነበረች ልጅ ነች ማለት ነው። አዎ የሰፈር አብረን ያደግን መረዋ። ደስ ይለኛል። ዝዋይ ልጅ ሳገኝ ያው ሞቅ ስለሚለኝ ነው። እሺ ቁጭ ብለሽ ጠብቂ። እሺ እናቴ። የዝዋይ ሰው ካለ የዛሬ 40 ዓመት 50 ዓመት እንደው ነቃ ያለ ከኛ የሚበልጥም እኔ እንግዲህ 49 ዓመቴ ነው። አባታችን እንደው አባቶቼ በጣም የከበረ ይቅርታ። እቺን ነገር አንዴ ልቋጭና ትቀጥሉልናላችሁ አባታችን ከፈቀዱልኝ። ጥያቄ ስለተነሳብኝ ነው። ነገር የለም። እሺ አዎ ቀጥይ ቢክቲ። እሺ ያሁኑ ጨርስ ወይንስ ይብቃ እዚህ ላይ? በቃ ያሁኑ ጨርስ። የሚያወራው ስለ ትምህርት ቤት ነው የሚያወራው። ቀጥይ። ሁለተኛው ዶክተር ፓስተር ደረጀ እንግዲህ አሁን ቀጥዬ የማስገባው ይሄ ሰውዬ ይኸውላችሁ በደንብ ስሙ። አንቺ ልጅ በመድኃኒዓለም እንደዚህ ቀረብ አድርገሽ አቁሚልኝ እንጂ እና ይሄ ሰው በፕሮቴስታንት ውስጥ ቀላል ሰው እንዳይመስላችሁ። ፓስተር ደረጀ ይባላል። የጋብቻ አማካሪ ነው። በነገራችን ላይ በጣም ስለ ወጣቶች በጣም የሚናገር ሰው ነው። በፕሮቴስታንት ውስጥ እንግዲህ 3 የጋብቻ አማካሪዎች እናነሳለን። አንዱ ጋሽ ፓስተር ዳንኤል፣ ፓስተር ስለሺ የሚባሉ አሉ፣ የገነት ቸርች። ቀጥለን አሁን አሜሪካ ተባሩ ፕሮቴስታንት ቀጥቅጦት የወጣ ሰው አለ እና አሁን ይኮምካል። አሁን ዩቲዩብ ላይ እያየሁት ነው። እና እሺ
ቆይ ዳንዬ መግባት ትችላለህ። ዳንዬ መግባት ትችላለህ። ውሸት ነው ከማለት ሀሳቡን መቃወም። አሁን አንተ ራሱ እንደዚህ ስትል ሰው ይስቅብሃል። ያው ተሰውረ የምትገለጠው በሶሻል ሚዲያ ላይ ነህ ልትባል ሁሉ ትችላለህ ወንድሜ። ስለዚህ ችግሩ የለም ብትል ውሸት ነው። ችግሩ እንዳለ የሚናገሩት የፕሮቴስታንት ትልልቅ የተከበሩ ሰዎች ናቸው። እንግዲህ ይህ ሰው እውነት ለመናገር ባለቤቱን አጥቷል በሞት። የጋብቻ አስተማሪ ነው። በጣም ብዙዎችን የሚመክር ነው ማለት ዝም ብሎ ሰባኪ አይደለም ማለት ነው። ካውንስ ይመክራል፣ መካሪ ነው። በፕሮቴስታንት እውቅና ያለው መካሪ ነው። ከዛ አንድ ደግሞ ደሞዝ የሚባላል፣ ፓስተር ደሞዝ የሚባላል። እኔ አንድ ነገር ልንገርህ፣ እኛ ጋር የለም ምናምን ብለህ እምቡር አትበል፣ ተከላከል፣ ንቃና። እነዚህ ሰዎችን ለማሳቀቅ ገነት ምንም አላጠፋችም በነገራችን ላይ። ለዛውም ስትሰማ ደንግጣለች። መደንገጥም አይጠበቅም፣ የተለመደ ነው ነበር ማለት የነበረባት። ግን እስኪ ደረጀን እንስማው። እኔ ብዙ ቀን አገልግሎት ጋብዣው አውቃለሁ። ስፔሻሊ መካነ ኢየሱስ መካኒሳ እኛ እንትን ላይ እሺ። ደሞዝ ተወግዟል። እሱን ላምበ አቁሚልኝ። ደሞዝ አሳደዳችሁት። ዳኒ ደሞዝ ፓስተር ደሞዝ በምን ወደ አሜሪካ እንደገባ ታውቃለህ አይደለ? ያ መጽሐፍ ጻፈ። እዛ መጽሐፍ ላይ ላውጣው እንደ እሱም መጽሐፍ ነገ ከነገ ወዲያ የፖዚሽን ሴክስ ሁሉ ያስተምር ጀመረ። የጋብቻ አማካሪ ሆኖ ፕሮቴስታንት ውስጥ የፖዚሽን ሴክስ ማስተማር ጀመረ። አንተ ቢንያም እኮ ነኝ ልንገርህ፣ ከጉዲና ቱምሳ አሁን እስከተፈለፈላችሁ ጭምር እኮ አውቃለሁ። ዳንኤል አንተ የደሞዝን መጽሐፍ እስኪ አንብብና ቢንያም ዋሽቶ ከሆነ የፖዚሽን ሴክስ ማስተማር ጀመረ ደሞዝ። በዛ ባረራችሁት። ልቅ ነገር መናገር ጀመረ። ማወቅሽ ይሏል፣ መጽሐፍ አጠበች እንደተባለው ማለት ነው። ከዛ የተተካው ይሄ ወንድማችን ነው። እውነት ለመናገር እስኪ የምንስማው። በነገራችን ላይ ስለ ልጁ ሁሉ እኮ ይናገራል። ስለ አርቲፊሻል የስፖንጅ ቂጥ ሁሉ የሚናገረው ነገር አለ። እናሰማለን። ትረፍ ነው እያልን ያለ ነው ዳኒ። ይኸውልህ አየህ ዳንኤል፣ አንተ ራሱ በቪዲዮ ማትታይ እንዲህ አይነት ችግር አለብህ ወይ ብለው ነው ሰው የሚይዙብህ ዳኒ። ይህንን ነገር አምነህ ካልተቃወምክ፣ አሁን ተቃወም ነው የተባልከው። እነዚህ ሰዎች ዋሽተዋል። ስዩም አንቶኒዮስ ዋሽተዋል። ቀሲስ ግርማ ዘውዴ፣ ደረጀ፣ ያሁሉ እሺ ደረቅ ላድርግልህ። እንግዲህ ዛሬ አባቶቼ እዚህ ጋር ስላሉ ደረቅ ላድርግልህ። ይሄን ካሰማሽን በኋላ ራሱ የፕሮቴስታንት መስራቾች በፐርሰንት አስቀምጥልሃለሁ ምን ያህሉ ሰዶማውያን እንደሆኑ። ዳኒ ረጋ በል፣ አብረን እንቃወም። አንድ ነገር ነው። ረጋ በል፣ ቀጥይ። እዚህ ልምምድ ውስጥ ያሉ አገልጋዮች አሉ። ግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ። እዚህ ልምምድ ውስጥ ያሉ አገልጋዮች አሉ። ዘማሪዎች ጭራሽ የሚያገለግሉ ማለት የሚያገለግሉ ያጋጥሙናል። ያስደነግጣል። ሾክ ነው የምታደርገው። በጣም ከባድ ነው። ስለዚህ እነዚህ ሰዎች እንክፋቸው ያንገፋቸው። አንዳንዱ ያደርጋልም ይደረጋልም ደግሞ በጣም ያሳዝናሉ። ስፔሻሊ ወንዶቹ ያሉበት ሁኔታ ከወር ዲያፐር አድርገው ነው የሚሉት። ቸርች ውስጥ ይህን ያህል ብዙ ሆኖ ነው ወይ? በጣም በዚህ ላይ ይላል አንዳንድ ሰው። እኛ ሀገር ደግሞ ታውቃለህ ክፉ ነገር ይባዛል። በጣም ደግ ነገር ነው የማይባዛው፣ ክፉ ነገር ይባዛል። እርሾ ነው ያው እርሾ ነው። ግን ደግሞ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው የመጣው። እንደውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ፣ ሴት ልጄ ሴት እንዳታገባብኝ እግዚአብሔር አንዳንድ ወላጆች ይነግሩኛል። በቃ እግዚአብሔር ሆይ ብዬ የጸለይኩ ነው፣ ጸልይልን ወንድ ልጄ ሴት እንዲያገባ፣ ሴት ልጄ ወንድ እንድታገባ።
ያኛው ስጋት ቀርቶ የባሰ ስጋት መጥቷል። ለመስማት ራሱ ይዘገንናል። ግን ደግሞ ቤታችን ቤተክርስቲያን ውስጥ ይሄ ነገር ገብቷል። አሁን አንተም እንደገ 9 ዓመት በፊት ነው እዚሁ አሁን ደርግ እያረክበት ባለው ቦታ ላይ አገልጋይ መጣ። የቤተክርስቲያን አገልጋይ ታሪኩን በግልጽ የምናገረው እንድናገር ስለፈቀድ ነው። በፊልም አወጣዋለሁ ሁሉ ብሎኛል። ያደርገዋል ብዬ አስባለሁ። በቤተክርስቲያን መድረክ ላይ ቆሜ ያገለግላለሁ። የወጣቶች አሁን እንዳውም የህፃናትም አገልግሎት ላይ ተሳታፊ እንደሆን እድል አግኝቻለሁ። ግን ላለፉት 9 ዓመታት ግብረ ሰዶማዊ ነኝ እና መድረክ ላይ ቆሜ ሁሌ ሳገለግል ይሄ ነገር በቃ ይመጣል፣ እንዴት ነው እግዚአብሔር ዝም ያለኝ እያልኩ ነው ምለው እና በየቀኑ ነው ድርጊቱን የምፈጽመው። የምደረገው ነው ያለው። እንደ ሚስት ነው ራሱን የሚሰጠው። ተደራጊ የሚባለው ታይፕ ነው እና ሰው ሳጣ ከገንዘብ ከፍዬ ነው የምደረገው እና እንደ ሚስት ከሚጠቀሙብኝ መካከል አንዱ በገዛ ቤተክርስቲያኔ የሚያገለግል ወንጌላዊ ነው። ነፃ ለመውጣት ነው የመጣው። መጨረሻ ዕድል ልሞክር ብዬ ነው የመጣሁት እና እግዚአብሔር ቢረዳኝ አለ። ከስንት ወንዶች ጋር ነው ግንኙነት ያደረግከው? ይህንን እንደው ጽፈና ያው ነፃ ለመውጣት ሂደት አለ የምንከተለው ጌታ ያስተማረን መንገድ ማለት ነው እና ጽፋቸውና እነዚያን ሰዎች የምታስታውሳቸውን በስም ወይም በምልክት እና በሳምንቱ መጣ እዚሁ ስፍራ ላይ የ40 ሰው ስም ይዞ መጣ። 40 ወንዶች 37 38 ነበር የጸለይን ያለ ደግሞ 2 ነው 3 ትዝ አሉኝ ብሎ 40 መድረሳቸውን አስታውሳለሁ። ይህ ከዓመታት በፊት የሆነ ነገር እና ረፍዷል እና ያለኝ ነገር ምንድን ነው በጣም የገረመኝ ወስደን በጓዳ ስናናግር እንዳውም ህብረት ሁሉ አለን። ህብረት የግብረ ሰዶማውያን ክርስቲያኖች የት ቸርች ውስጥ ነገ ምንም ሊሆን የተዘጋጀ ቸርች ሊሆን ማለት እንዲህ ነው እና ስጠይቅ አለ የአገልጋይ ልጆች የፓስተር ልጆች ብዙ አገልጋይ ያልወሽ እና እኔም ደግሞ ብዙ ገጥሟል። ግን የመጨረሻ በራሱ ነው በቃ አዎ። በነገራችን ላይ የዘማሪውን አንድ ዘማሪ አለ ቅዱስ ቁርባን ላይ የሚያሾፍ ሁሉ ማን እንደሆነ ነገ ከነገ ወዲያ ያሳያቸዋለሁ። ከዚህ በፊት ሰርቼበታለሁ። በነገራችን ላይ ወደኋላ ሄዳችሁ ከሆነ በሰዶማውያን ዙሪያ ከዛሬ 4 ዓመት 5 ዓመት በፊት አያሌ ቪዲዮዎች ሰርቻለሁ። ማየት ትችላላችሁ ማለት ነው። ማየት ትችላላችሁ። ከበድ ያሉ ሰዎችንም ማንሳት እንችላለን። እውነትን ለትውልድ መካሪ ከሆንን ማለት ነው። እሺ አንድ ሰው ላናገርና ከዛ በኋላ ዳኒን ጥያቄ ጠይቃለሁ። ምክንያቱም የምፈልገው ሰው ስላለ ማለት ነው። ቢክቲ ጤና ይስጥልኝ። ማንን ልበል? ከየት ነው? ግን ሰላም ነው? እግዚአብሔር ይመስገን። አላወቀኝም። አላወኩም። አንተ መላጣ ደግሞ ጸጉር አሞክ ወይስ የልጅ ፎቶ ነው? ትገርማለህ። ቢክቲ አፄ ቴዎድሮስን ሆነ ሰርታየውኝ አይደለ? በመላጣ አርቲፊሻል ጸጉር አድርጎ እኮ ነው የእስራኤል ልጅ። ይሄ ልጅ ከላይ ያለውን ታውቂዋለሽ? እሷማ በደንብ ነው የምታውቀኝ። በአንተ እድሜ አይደለም በቆይ ነው እንዴ? አብረን ነበርን ዮዲዬ ማን ልበል? ምንም ኢሜጅ አይታየኝም። ተስፋዬ ነኝ ዮዲዬ ከአትላንታ። እንዴ ተስፋሽ የቤተሰብ አገናኝ ሆነ ቢኒ። አይ ነው ዳዊት ቢኒ አንድ ላይ እኮ ነው የነበርነው። እዚህ እኮ አንድ ላይ ነው ያለነው እኮ። እሱ አሁን ወደ ሌላ ስቴት ሙቭ አድርጋ ነው እንጂ አንድ ላይ ነው የነበርነው። ኦኬ ተስፋዬ ከእህቶቿ ጋር አንድ ላይ ነው ያለነው። እሺ ተስፋዬ እንግዲህ የኔ አቻ ነው በነገራችን ላይ እድሜ ጠገብ ስለሆንኩኝ 2 ዓመት ምናምን ልትበልጠኝ ትችላለህ። አሁን ለህዝቡ እናሳይ። እኔ ይኸውላችሁ አንዱ ልንገራችሁ። ተባብረን ሰዶማዊነት የጎረቤት ሀገርን ያቃጥላል። በኦርቶዶክስ ውስጥም እንዲህ አይነት ነገር አለ ከተባለ ተባሮ መያዝ እና ፍርድ ማግኘት አለበት።
ተናግረናል። አሁን አንዳንዶች ከፕሮቴስታንት ከኦርቶዶክስ ሲወጡ እንደዚህ አይነት ነገር ያነሳሉ። እኔ ጋር ግን የዛሬ ፕሮቴስታንት እያለው ቪዲዮ ያለው ተናግሬያለሁ። ግን ተስፍዬ እትዬ ባራ ግቢ አንድ መብራት ኃይል የሚሰራ ማርቆስ የሚባል ሰው ታስታውሳለህ? ጥቁር ሌዘር ዘናጭ ፕሮቴስታንት ወይንም ጥላሁን የሚባል ባንክ ቤት የሚሰራ ህይወት ባንክ ቤት የሚሰራ ባንክ ቤት ጥላሁን ባንክ ቤት ነው የሚሰራው የህይወት ባንክ ቤት ማርቆስ ደግሞ መብራት ኃይል ነው ባራ ዋይሶ ቤት ተከራይቶ ነው የሚኖረው። ሁለቱም ሰዶማውያን ናቸው። ጥላሁንን እኔ ነኝ ሐዋሳ የቀበርኩት። እኛ እኮ አናውቅም እንጂ ያኔ እኮ ሉሊትን ራሱ የምታስታውስ ከሆነ እኮ ታዲያ እኛ ሁለት አለው እየተባለ አናውቅም ያኔ እንጂ ሉሊት ራሱ እኔ አሁን አክቱ ምኑ እዚህ ከመጣው በኋላ ነው እኮ ያወቅኩት። ሉሊት ራሱ እንትን እንደሆነ እዚህ ሀገር ከመጣው በኋላ ነው ያወቅኩት። ግን ይቀጠቀጥ ነበር አይደል እንዴ? እንዴ በደንብ አድርጎ ስኒ እዚህ ላይ እያደረገ ጡት ነው ስኒ እያደረገ ሉሊትማ ጭራሽ እንደ ሴት እኮ ነው ተኳኩሎ የሚመጣው ኮምፕሊትሊ ተለውጦ። እነዛስ ኦኬ እንደዚህ አታውቃቸውም። ሉሊት በደንብ እንደ ሴት ጥፍሩን እየተሰራ ምን እያለ ነበር የሚመጣው። እኔ 95 ላይ አላባ ላይ ነበር። ሁለተኛ ሚስዮናዊ ጉዞ አላባ ላይ ነበርኩ። ጥላሁን የአንድነትን የእህት አንድነትና ጥላሁን እህትማማች ነው የሚያገቡት። ጥላሁን ታሞ አዋሳ ልጠይቀው ይጃለሁ። ጥላሁን ኤችአይቪ ፖዘቲቭ ሆኖ ሰዶማዊ ሆኖ ነው የሞተው። ከፈለክ መጠየቅ ትችላለህ። ማርቆስ እትዬ ባራ ዋይሶ ቤት ነው የሚኖረው። መብራት ኃይል ነው የሚሰራው። ህፃናትን እያታለለ የሚደፍር ሰው ነው። ለምሳሌ እዚያው ሶሻል ሚዲያ ላይ አባ ሳክስ የምንለው ሰው እያለ ከኦርቶዶክስ የወጣ ሰው አባ ሳክስ አማኑኤል መጠየቅ ትችላላችሁ። የ15 ዓመት ልጅ ደፍሮ ነው ታስሮ ሁሉ ነበረ። ሰሞኑን ፋይሉን ሁሉ እናወጣላችኋለን። ፋክቱ ነው። ስለዚህ አሁን ዳኒ ዶክተር ዳኒ እኔ እውነት ሰሞኑን ለዛው ሪስፔክት የማደርገው ዳኒ ላይ በጣም ብዙ ለውጥ የማይበት ሰው ነውልና ከዛ በኋላ እንደገና ዥው ሲያደርገው ደግሞ አሁን ራሱ ክርስቶስ ሁለቴ ነው ትንሣኤ ያረገው ሁለቴ ነው ብሎ ሲናገርም ሰማሁ። በርዕስ እናወራ። ቆይ እሺ ልናወራ እኮ ነው ልናወራ ነው። ስለዚህ ወዴት እየሄድክ ነው ያለው? ቆይ ዳኒ ቆይ እድል ልሰጥህ እኮ ነው ዳኒ። ስለዚህ አይደለም ወይ ውጣ የምትለኝ ከሆነ እንደፈለግኩ ወጥቼ አውራ፣ አለዛ ግን በርዕሱ አውራ። በርዕሱ ነው እያወራ ያለሁት ዳኒ። አሁን ለርዕሱ ምን እርጋት ከምን አደረሰ? አሁን በጠይቃት መልስም። ምን አልክ? በጠይቃት መልስም። አሁን ወደ በርዕሱ ጌታ ኢየሱስ ክርስቶስ ሁለቴ ነው ያደረገው። ጌታ ኢየሱስ ክርስቶስ አትንኪኝ ወደ አባቴ ያደርጋሉ ያለው ለምንድን ነው? አድርጎ ነበር በዛ ሰዓት። አትንኪኝ አድርጋለሁና ለምን አለ? መልስልኝ። እሺ ለምን አለ? ሊያርግ ነው። አንተው ነገረኛ። እንግዲህ ወደ አባቴ ያደርጋለሁ ሲል ያርጓል የሚል ቃል እየዋሸ ነው ወይ? ቆይ ያኔ ያርጓል። ኖ ያኔ ያርጓል። ጌታ ኢየሱስ ወደ አባቴ አድርጋለሁና አትንኪኝ ለምን አለ? እሱ ነገረኝ። እሺ ስለዚህ ያኔ ያርጓል የሚል ቃል አለ እየታያቸው አለ። ስለዚህ ኢየሱስ እየዋሸ ነው። ኢየሱስ የተናገረውን አያደርግም። አልዋሽም። እና ለምንድን ነው ላርግ ነው አትንኪኝ ለምን አለ? አትንኪኝ አላት። የትንሣኤ አካል በቃ አለ። ወደ አባቴ አላረግኩምና አትንኪኝ ለምን አላት? ነገር ቶማስን ንካኝ አለው እኮ። ቶማስ ብቻ ሌሎችም ሰዎች ስለተጠራጠረ አዳምጠኝ። ሌሎችም ሰዎች እግሩን ይዘው ጸልየዋል፣ ነክተውታል። ጥያቄው ወደ አባቴ አላረግኩምና አትንኪኝ ለምን አለ? እሱ መልስልኝ። ነው ኢየሱስ ይዋሽ ነው? ክርስቶስ በዛ ሰዓት አረገ የሚል አለ። አላረግኩም እኮ ይሄን ኢየሱስ ይዋሻል እያልክ ያለው ኢየሱስ ይዋሻል እያልክ ያለው እና ካልዋሽ ይታያል። ቆይ እንዴት አትንኪኝ ለምን አለ? አሁን ሐሳብ አታስረሳ። አንተን እንጂ ሁለቴ አረገ ክርስቶስ የሚለው እሺ አውጣና ሁለቴ ነው ያረገው የሚል ቃል ካለ አምጣና አሳየን። ወደ አባቴ ላርግ ነውና አትንኪኝ ሲል ኢየሱስ እየዋሸ ነው? እሺ ቃሉን እናውጣና እንታመና። ቃሉን አውጣውና አሳየን በደንብ ነው። ነገርኩህ እኮ በቃ ላይ አውጣውና አሳየን ዳኒ። አውጣው። የትንሣኤው ቦታ አንድ ቦታ ነው። አውጣና አሳየን ቃል በቃል እንየው። ወደ አባቴ
አላረኩ ላውጣልህ ነው። አውጣ ሙሉን እናንብበው፣ ቃሉን አውጣና እናንብብ ዳኒ። ችግር የለውም እሷ ነብላለሁ፣ ግን ወደ አባቴ አላረኩና አውጣው። አንተ ረጋ በል እንጂ ምንድነው አሁን እኮ ስትጠይቅ ማትመልሰው ነው። ዶክተር ዳኒ ቅርታ፣ ዶክተር ዳኒ አውጣው ጥቅሱን። እሺ ችግር የለውም ተረጋጋሽ። እሺ እንግዲህ ክርስቶስ ሁለት ያርጓል ብሎ የምታስተምረውን ትምህርት ስለሰማ ያው እኮ ኢየሱስ ያሻል ያልከኝ ያለው ሁለቴ ይመጣል ብላችሁ ስለምታስተምሩ ሁለቴ አርጓልን ብትሉ ሁለቴ ሞቷል ብትሉ ምንም ችግር የለብኝም። እንደዚህ ኢየሱስ ይዋሻል ያልከኝ ያለው እሱ አልዋሸም። አንተ ካልዋሸ አትንኪኝ አላረኩም ማለት አማርኛው ግልጽ አይደለም። እሺ እንየው ቃሉንና ችግር የለውም። አንተ እንዳለው ተረጋጋ። እሺ ዳኒ ከፍ ላድርገስ። እሺ አንዴ እሺ በነገራችን ላይ የጋዲሳን ቪዲዮ ቀጥላችሁ አሳዩኝና ከዛ በኋላ አባታችን ይቀጥላሉ። የጋዲሳን ቪዲዮ አሳዩ ፈልግልኝ። የጋዲሳን ቪዲዮ ቶሎ በሉ። ጋዲሳ በፐርሰንት ያስቀመጠበት አለ ምን ያህል ሉትራናውያን በሶዶማዊነት መረጃ ማለት ነው። እኔ እዚህ ጎግል ላይ እንደ ቀጥታ ከማሳይ ጥሩ ያብራራል። እኔ ለምን አልነግርህም? እሺ የጋዲሳን ቪዲዮ አሳየኝ። የጋዲሳን 62% የአሜሪካ ኦርቶዶክሶች ሆሞሴክሹዋሊቲን ይደግፋሉ። ተው አይደለም ማስረጃ ላቀርብልህ። እሱን ቶ አሁን ዳኒ እኛውን ከዛ አንተ ደግሞ ትቀጥላለህ ማለት ነው። ረጋ በል ዳኒ፣ ለምን ትናድዳለህ? የጋዲሳን በመጀመሪያ አሳየን ከቻልክ። ከዛ በኋላ አንተ ደግሞ እስኪ እሺ ጥቅሱን አውጣለን። በመጀመሪያ ክርስቶስ ሁለት ያረገ የሚል ጥቅሱን አውጣለን። ከዛ በኋላ ያንን እንቀጥላለን። ሊንክ ይደረግ፣ ቤቱ የያዘክ ነው። እሺ ሪፖርቶች ይኖራሉ። ዳኒ እየጠበቅን ነው። እሰማለሁ። እሺ ሶሪ። እሺ ሀያ ቁጥር 17 መሰለኝ። እሺ ላንብብልህ። ዮሐንስ 20 ቁጥር 17 እንደዚህ ይላል። ላንብብልህ። ኢየሱስ ገና በደንብ ስማ። ገና ኢየሱስ ልትነካው ስትል ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አለ። አሁን እዚህ ጋር ወረድ ብሎ ደግሞ ሲነኩት አለ። እዚህ ጋር የምጠይቅህ ጥያቄ ኢየሱስ ይዋሻል እያልክ ነው ያለው? አልዋሽም። ካልዋሸ አርጓል እያልክ ነው ያለው? አይ ቆይ እናንብበዋ፣ ለቃሉ እንታመና። አነብብኩላል እንዴ? ገና ወደ አባቴ እንደገና ቆይ እሺ ከቁጥር 11 ጀምሮ ረጋ ብላ አንብብ። ኦኬ አነብልሃለሁ፣ ችግር የለውም። እሺ ሉክ ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረበት በአንዱ በራስጌ ሌላው ደግሞ በግርጌ ተቀምጠው አየች። እርሱም አንቺ ሴት ስለምን ታለቅሻለሽ አላት። እርሷም መላእክቶቹ ናቸው አሉት። መላእክቶቹ አሏት። አስተካክልና አንብብ። እነርሱም ብላ አንብብ። አዎ ኦኬ። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደኋላ ዞር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። እርሱም አንቺ ሴት ስለምን ታለቅሻለሽ?
ማንንስ ትፈልጊያለሽ አይልም። ምንድን ነው ማይለው? በርካታ እርሱም የሚል ቃል የለም። እርሱም የሚል ቃል የለም። እርሱም አይልም። አጨመር ኢየሱስ አይደለም? አዎ ኢየሱስም አንቺ ሴት ስለምን ታለቅሻለሽ? እንዴት ነው ነገሩ? ሌላ መጽሐፍ ነው የምታነበው? ቆይ ዳኒ፣ እርሱም የሚል ቃል አሁን አላነበብክም? አልተናገርክም? ኢየሱስም ነው ፊት ለፊት ያለው። እንግዲህ ከዛ በፊት እርሱም ኢየሱስም ነው። በቃ ጨረስን። እሺ ቀጥል። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርኸውም ንገረኝ፣ እኔም እወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። እዚህ ጋር ገና ወደ አባቴ አላረኩምና አትንኪኝ ብሎ ወረድ ብሎ ደግሞ ሲነኩት አለ። ጥያቄው ኢየሱስ የዋሸ ነው አይደለም ነው? መልስ። አልዋሸም። ስለዚህ አርጓል እያልክ ነው ያለው? ቀጥል። አይደለም እንዴ? ቆይ ጨረስን እኮ። አላረገም። ጨረስን። ቆይ ቀጥል። ይሄንን መልስ። ኢየሱስ ገና ወደ አባቴ አላረኩም ለምን አለ? አልቀጥልም። ገና ስላላረገ ነው። ገና ስላላረገ ታች ያሉት ለምን ነኩት? ታች ያሉት እርግጥ ገና ነው። እርግጥ ገና ነው። ገና አላረገም። ቆይ አንዴ አዳምጣ። ቆይ አዳምጣ። ቀጥል። ገና አላረኩም ብሎ አትንኪኝ ካለ በኋላ ሌሎች ሰዎች ሲነኩት ደግሞ ለምን አትንኩኝ አላለም? ምክንያቱም ከዚህ በኋላ 40 ቀን ቆይቷል። ቀጥል አንብብ። ከዛ መጣም ስለማና ወይ ገና አላረኩም ማለት ነው። መልስ። በጣም ጥሩ። ገና አላረገም። ገና ስላላረገ ነው። ቀጥል። ከዛም በኋላ የሚቀጥልም 27 ቁጥር ላይ መሰለኝ እጁን ይዘው ጸለዩ ይላል። ቆይ ቀጥል። ቃል አንብበው ዳኒ። መጽሐፍ ቅዱስን ከፍለህ አትመን። ቀጥል አንብበው። ቀጥል። ገና አላረኩም ማለት ነው። ንገሪያቸው አላት። እሺ ንገሪያቸው አላትና ቀጥሎ ምን ይላል? ቀጥሎ መግደላዊት ማርያምም መታ ጌታ እንዳየች። እሺ ቀጥል። ምንድነው ማይለው? እሺ መግደላዊት ማርያምም ቀጥል። ማይለው ምንድነው? አትቸኩል አንተ ራስህ። አይልም ለማለት ትቸኩላለህ። ቀጥል። መግደላዊት ማርያም መታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች። እሺ ድምጽ ይገባብኛል። ሶሪ እሺ ብቻ ኤኮ አለ። እሺ ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ በሚቀጥለው ቀን ማለት ነው ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኦኬ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውንም ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ከ8 ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእርሱ ጋር ነበር። ደጆቹም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው።
ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አላቸው ይላል። እዚህ ጋር ምን እናያለን? ኢየሱስ ጥያቄ ምን ትጠይቀኛለህ? መጀመሪያ ላብራ። እኔ እንኳን ያነበብኩት አይደል እንዴ? እንዴት ነው ነገር? ጥሬ ቃሉን እኮ ያው አነበብኩ። ልጠይቅህ ስለዚህ አስረድቼ ነው የምትጠይቀው። ስለዚህ መግደላዊት ማርያምን ሲያያት አትንኪኝ ሂጂ ማለት ይችላል። ለወንድሞቼ ንገሪ ማለት ይችላል። ኢየሱስ ግን ስፔሲፊካሊ ምን አለ እዚህ ጋር? ወደ አባቴ ገና አላረኩምና አትንኪኝ ሲል የማይነካበት ምክንያት ወደ አባቱ አለማድረጉ እንደሆነ ከዚህ አማርኛ ግልጽ ነው። ከዚህ በተረፈ የተጻፈ ነገር የለም። ስለዚህ በዚህ ጉዳይ አንዴ ምን ቪው አለ? ኢየሱስ በዚህ መካከል ቶማስን በማግኘቱና እሷን በማግኘቱ መካከል አድርጓል የሚል አንድምታ ይሰጣል የሚል አመለካከት ነው ያስቀመጥኩት። ኢትስ አ ቪው። ስለዚህ አሁን አንተ ኢየሱስ እየዋሸ ነው አይደለም ነው ዋና ጥያቄ። ካልዋሸ ለምንድን ነው ወደ አባት ያላረኩ? ጥያቄ ልጠይቅ፣ በቃ ጥያቄውን መልስልኝ። ከቶማስ ውጪ ደቀ መዛሙርቱ በዚህ አውድ ላይ ነክተውታል አልነኩትም? ሌላ ቦታ ማቴዎስ ላይ ነኩታሉ። እግሩን ይዘው ጸለዩ። እዚህ ጋር ነው እየጠየቅኩ ያለሁት። አሁን ለዮሐንስ ወንጌል ታመን ከቶማስ ውጪ በዚህ ቦታ ላይ ደቀ መዛሙርቱ ነክተውታል አልነኩትም? እዚህ ቦታ ላይ ቶማስ ብቻ ነው። ሌላ ቦታ ላይ እግሩን ይዘው ጸለዩ ይላል፣ አመለኩት ይላል። ለምንድን ነው ቶማስ የነካው? ቶማስ ስላላመነ ነው። ችግር የለውም። ለማያምኑ ንካኝ ያለው፣ ለሚያምኑት ግን ለደቀ መዛሙርቱ ያላቸው ምንድነው? ቆይ እንታመን እንጂ ለቃሉ እንታመን እንጂ ዳኒ፣ ለቃሉ እንታመን። ይሄው እጁንና ጎኑንም አሳያቸው። እጅና ጎኑ ምን የሆነ ነው? እጅና ጎኑ ምን የሆነ ነው? መልስ። እጅና ጎኑ ምን የሆነ ነው? አሳያቸው። ለመግደላዊ ማርያም እንዳትነኪኝ አለ። ለደቀ መዛሙርቱ አሳያቸው። ለተጠራጠረው ዳሰኝ አለ። ይህን የትንሣኤ ጌታ ዳኒ መጽሐፍ ቅዱስ ብታነብ አንተ ትክክል ልትሆን የምትችለው ቢኒ አንድ አዳምጣ። አትንኩኝ አላላቸውም ደቀ መዛሙርቱን፣ አሳያቸው። ለተጠራጠረው ግን አስዳሰሰው። ቶማስ ተጠራጣሪ ስለነበር አሁን ስለዚህ አሁን ይኸውልህ እባክህ መጽሐፍ አንድ ጊዜ አዳምጣ። በጉልበት አትቸኩል። እየቸኮልክ ነው። በምን አብራራኸው መሰለ? ቶማስ ስላላመነ ነው፣ እሷ ግን ስላመነች አትንኪኝ አላት አልክ። እንደዛ አይደለም ያልኩት። በደንብ ስማ። አላረኩምና አትንኪኝ አላት። ሂጂና ለወንድሞችሽ ንገሪ አላት። በነገራችን ላይ መጽሐፍ ያን ቀን እርሱ በሳምንቱ ፊተኛው ያን ቀን ሲል መቼ የሚለውን ነገር ማሰብ ትልቅ ነገር ነው። በሳምንቱ ችግር የለውም ምን አልክ? ማለት እሷን ካገኛት ከሳምንት በኋላ ነው ቶማስን ያገኘው። አሁን ጥያቄው በአንተ ማብራሪያ መሰረት አንድ ጊዜ ለምን የሳምንቱ አይደለም የሚለው ከሳምንቱ ፊተኛው ነው የሚለው። ኧረ ዳኒ አንተ ግን ቴዎሎጂ ተምረሃል ዳኒ? አንድ ያዳም በእውነት ተምረሃል? ከሳምንቱ ፊተኛው ማለት ከሳምንት ውስጥ የቀደመው ቀን ማለት ነው። ገብቶኛል። ቶማስን የመጀመሪያው ጊዜ አላገኘው ማለት በሳምንቱ ያልከው አትዋሽ። አንድ ያዳምጠኛ ቶማስ ረጋ ብላኔ ይቅርታ ጠይቅ። ምን ይቅርታ ጠይቃለሁ? መጀመሪያ ሳምንቱ ፊተኛ የሚለው ቃልን አንተ ምን ብለን ያነበብከው? በሚቀጥለው ሳምንት አለ። ከሳምንቱ ፊተኛ ማለት እኮ እኔ ስለሚቀጥለው ሳምንት ነው ያወራለሁ። ስለሚቀጥለው ሳምንት ነው ያወራለሁ። ከሳምንቱ ፊተኛ ማለት አንድ ጊዜ እኔ ስለ መጀመሪያው ሳምንት ሳይሆን ስለሚቀጥለው ሳምንት ነው ያወራለሁ። ስለሚቀጥለው ቀን ነው የሚያወራው። ከሳምንቱ ፊተኛ ቀኑ እንዴት ይቆጠራል? ስለማትሰማ እኮ ነው። እኔ ዳኒ ፕሊስ አትበል። መጀመሪያ ስማ፣ ዝም በልና ፕሊስ። ከሳምንቱ ፊተኛ አስጨርሰኝ። እያስወራኝ አይደለም። ይኸውልህ ቶማስ እንደምታውቀው በመጀመሪያ ጊዜ አልነበረም አይደል እንዴ? ቶማስ የነበረው በሚቀጥለው ሳምንት ነው ያልኩት እኮ እኔ። በመጀመሪያው ጊዜ ተዘግቶ በነበረ ጊዜ ጌታ ገብቶ አገኛቸው። ቶማስ አልነበረም። ከዛ በሳምንቱ
ቶማስን በሁለተኛው ሳምንት አገኘውን ያልኩት እንጂ የመጀመሪያው ከሳምንቱ ፊተኛና ከ8 ቀን በኋላ ነው የሚለው። እሱን ያልኩት እኔ ስላልሰማኝ ነው። ከዛ ግን ለደቀ መዛሙርቱ በማግስቱ ተው ዳኒ ምንድነው አሁንም የሰው አላስጨረስከኝም እኮ። ለደቀ መዛሙርቱ ተዳሷል አልተዳሰሰም? በጣም ጥሩ በቃ አለቀ። ስለዚህ ከዛ ቶማስ ግን ዳሶታል አይደል? ሄጄ መጥቻለሁ የሚል ጥቅስ ካለ አውጣ አዳም አስጨርሰኛ አላስጨረስከኝም። ስለዚህ ይሄን ያክል ብቻ ነው አቅሜ ብቻ እኔ ለአንድ እና ለምን አትሰማም? ፕሮቴስታንት ይሄ ነው አቅሜ። ለምን አትሰማም ታዲያ? እሺ ልስማ። ይኸው ህዝብ ይዳቂ። እሺ እንግዲህ ገና ወደ ያርጓል የሚል ቦታ አሳየኝ። ሁለት ያርጓል ብለህ የለም ብያለሁ። ግን አስወራኝ። አሁን እኮ አቅምህን በማቆራት ሁለቴ ይመጣል ብሎ ነው የሚያምነው። ሁለቴ ይመጣልም ብለህ ነው የምታምነው። አሁን መጽሐፍ እንደፈለግ ማየት የመጣውን ግን የተነሳውን እናውራ። መጽሐፍ እንደፈለግ ማዞር ትችላለህ። የራእይ መጽሐፍን እንደፈለጋችሁ እችላለሁ ብለህ ድጋሚ አትሰማም እኮ። አሁን አሳየኝ። በዚህ በዮሐንስ ወንጌል ላይ እኮ ዝም ስትል ነው የማወራው። የተናገርክበትን ቃል አሳየኝ። ስንዴ ቃል እስቲ እኔ ቤት መተህ እየሰጠው እኮ ነው። ሁለት አድርጓል የሚለውን አሳይ እኮ። ዝም በላ። እሺ ኦኬ ቴንክ ዩ። እሺ ኢየሱስ ገና ወደ አባቴ አላረኩምና አትንኪኝ ካላት በኋላ ቶማስ ለምነካው ስልህ ቶማስ ስላላመነ ነው ስላልክ ማቴዎስ 28 ቁጥር 9 ላይ ሌሎች ያመኑ ሰዎች እግሩን ይዘው ጸለዩ ይላል። እነሱ ስለምነኩት እሺ ይሄን መልስ። ምክንያቱም ቶማስን ስላላመነ ነው ብለሃል። እነሱንም አትንኩኝ አላለም ጌታ። ስለዚህ እነዚህም ሰዎች እግሩን ይዘው ጸልየዋል። ስለዚህ ለምን እንመጣበታለን። እነሆ ኢየሱስ አገኛቸውን አንዴ ያዳምጥ። ላንብብልህ ጥቅሱ። እነሆ ኢየሱስ አገኛቸውና ደስ ይበላቸው አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ወደ አባቴ ያላረኩምን አትንኪኝ አላለም። ስለዚህ ይሄ ቋንቋ የተነገረው አዳምጠኝ። ይሄ ቋንቋ የተነገረው ልክ ከሞት እንደተነሳ ለመግደላዊት ማርያም ብቻ ሲሆን ከዛ በኋላ ግን የነኩትን ሰዎች በሙሉ ወደ አባቴ አላረኩምና አትንኩኝ አላለም። ስለዚህ ይህንን ጥያቄ ባለመመለስ ጌታ ኢየሱስ ክርስቶስን አምላክህን ሐሰተኛ እያረክ ነው። ዳንዬ ተው ዳንዬ፣ እኔ አሁን ይኸውልህ ከአውድ አትወጣ። ጨዋታውን አውድ ላይ ማድረግ ጥሩ ነው። እሺ ለእሷ ብቻ ነው ወደ አባቴ አላረኩምና አትንኩኝ ያለው። ሌሎቹ ሲነኩት ጸጥ ብሏል። ጌታ ኢየሱስ ክርስቶስ ያዳላል እያልክ ነው። እሺ አሁን ለእኔ ደግሞ ዕድል አልሰጠኝም ዳንዬ። ይኸው ጨርስ። ይኸውልህ ቶማስ ስላላመነ ነው አልከኝ። ሌላ የነኩት ሰዎች አመጣውልህ። እነሱ ለምን ነኩት? አትንኩኝ ወደ አባቴ አልረጋለሁና አላላቸው። ስለዚህ ጌታ ኢየሱስ ክርስቶስ ከሞት እንደተነሳ ወዲያው ያገኛትን እሷን ወደ አባቴ አላረኩምና አትንኩኝ አለና ሌሎቹ ግን ሲነኩት ማለት ከ3 ቀን በሚቀጥለው ቀን በሳምንቱ ጸጥ ነው ያላቸው። which means something has happened። አሁን አንተ ምን እያልክ ነው ያለው? ቶማስ ስላላመነ ነው። እሺ እግሩን ይዞ የጸለዩትን ወደ አባቴ ያላረኩምና አትንኩኝ ለምን አላለም? ኢየሱስ ቋንቋውን የምትረዳው ነገር አለ ያልተጻፈ ነገር። ጨርስና እኔ እናገራለሁ። ጨርሻለሁ። በጣም ጥሩ። እንግዲህ ዳንዬ አሁን ስለ መንካት አለመንካት ሳይሆን ስለ ማድረግ ነው እያወራህ የነበረው። ጌታ ኢየሱስ ክርስቶስ ስለ መንካት ነው ማወራው ነው። ኦ ማይ ጋድ ስለ መንካት ነው ማወራው። ኒንኩ ስለ መንካት ከምታወራ ዩቲዩብ ቲክታክን እናሳይ እንዴ? ሁለት ያርጓል እኮ ነው ያልከው። መንኳቱን ተመርኩዤ ጌታ ኢየሱስ ክርስቶስ ራሱ እኮ ነው በአፉ ነው ያወራው። በአፉ አትንኪኝ ወደ አባቴ አላረኩም ብሎ አንተ የኢየሱስ አፍ ውስጥ የምትጨምር አንተ ማነህ? ቆይ ልንገርህ። አሁን ለምሳሌ አላረኩምና አትንኪኝ ሲል ኢየሱስ አንተ ማነህ? የኢየሱስ አፍ ውስጥ ቃል የምትጨምረው። ቆይ ስማኛ፣ አልሄድኩም። ለምሳሌ እኔ አልሄድኩም ስላልኩ
እንግዲህ እንደ ቃሉ እንግዲህ አማርኛ ቅርብ ከሆነ ቃሉ ምንድን ነው የሚለው? ወደ አባቴ አላረኩምና አትንኪኝ አላት። እሺ ከዛ ቀጠለና ምን አለ? ሂጂና ለወንድሞችሽ ንገሪያቸው አላት። ከዛ በኋላ ወንድሞቼ በል ብራዘር፣ ወንድሞቼ ፕሊዝ አስተካክል። ምን አለ? ወንድሞቼ ነው የሚለው እዚህ ጋር። ወደ ወንድሞቼ። እሺ። ስለዚህ በስነ ስርዓት ጠቀሰ። ቅድም ስሰነጥቅ አልነበረ? ቆይ ተይ። ስለዚህ ከዛ ቀጥታ ምን አለ? እኔም ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። እሺ ከዛስ? መቅደላዊት ማርያምም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች። ከዛ ያን ቀን ነው የሚለው እርሱ ከሳምንቱ ፊተኛው በመሸ ጊዜ ያም ቀን ከዛ ደቀ መዛሙርቱም ተሰብስበው በነበሩበት አይሁድን ስለፈሩ ደጆቻቸውን ዘግተው ሳሉ ኢየሱስ መጣ። ያም ቀን ስለተገለጠ በዚህ ቦታ ላይ ቀጥታ የምናየው ምንድነው? ጌታ ያላቸው ሰላም ለእናንተ ይሁን ሳይሆን በመሸ ጊዜ ነው ብራዘር። ያም ቀን በመሸ ጊዜ በለው ብራዘር። ያኛው አንብቦ ያም ቀን እርሱን ከሳምንቱ ፊተኛው ቀን በመሸ ጊዜ ይላል። አንብቦ ማታ አንብቦሽ ያም ቀን እርሱ ጨርሶ ይኸው ከሳምንቱ ፊተኛው በመሸ ጊዜ አላልኩም እንዴ? የመሸ ማታ ነው። እሺ እኮ የዛኑ ቀን ማታ ያም ቀን ማታ እሷን ያገኛት ጠዋት ነው ማታ ነው? በማለዳ እኮ እሷን ያገኛት ጠዋት ነው አይደል? እሷ ያገኘችው ጠዋት ነው። እሷ በማለዳ ነው። ከዛ ቀኑን ሄዶ ነበረ። ቀኑን ሄዶ መጣ ነው የምትለው። ቀኑን ሄዶ መጣ ነው። እሺ ለዚህ እንግዲህ የሐዋርያት ሥራ ምዕራፍ 2ን አታምንም ነበር ማለት ነው አንተ እስከዛሬ። እሺ ስለዚህ ጌታ ኢየሱስ ክርስቶስ ዋሽቷል እያልክ ነው ያለው አንተ አሁን? አልዋሽም። የኔ ጌታ አይዋሽም። ካልዋሸ ላድርግ ነው። አልዋሽም። ሌሎቹ ሲነቁት ቆይ ዳኒ ተው፣ ዋሸ እያልክ ነው እንጂ የማታውቃቸውን ቃላቶች ረጋ ብለን እንድታጠና እያደረግኩ ነው ያለሁት። ያም ቀን ምን ታስጠናለህ ብራዘር? ገና ወደ አባቴ አላረኩምና አትንኪ ማለት እኮ ላድርግ ነው ማለት አይደል? ቆይ ዳንዬ፣ አሁን አንተ ስትናገር እኔ እኮ ያም ቀን እርሱም ከሳምንቱ ፊተኛው እሱንም ቅድም አርም ያለው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆችን ዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጁንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። አራት ነጥብ ነው እያደረገ ያለው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ ልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቅር ይላቸዋል፣ ያዘዛቸውንም የያዛችሁባቸውም ይያዝባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ከዛ ሌሎቹም ሳቤን ስላስተላለፍኩ እንለፈው ወይስ ቀጥል? መጽሐፍ ቅዱስ ካነበብክ እንዲህ ትሆናለህ የምልህ ለዚህ ነው። እና ረጋ ብለህ ቴንክ ዩ። በነገራችን ላይ ወደ ሆሞሴክሹዋሊቲው ነው። ወደ ሆሞሴክሹዋሊቲው ነው። በአጭር አማርኛ በጠየቀ
አሁን እስካሁን ግን እንዳወራ 3 ደቂቃ ትሰጠኛለህ አትሰጠኝም? ይሄ ኦርቶዶክስ ላይ አይመለከትም። እንዳወራ ትፈቅድልኛለህ አትፈቅድልኝም? ጥያቄው አይ መልሳለሁ። ችግር ጥያቄ መልሳለሁ። ደወሪ 3 ደቂቃ ትሰጠኛለህ አትሰጠኝም? እሰጥሃለሁ። ቴንክ ዩ። የምትሰጠኝ ከሆነ መልስላለሁ። ቀጥልሽ። እሺ የመጀመሪያ የምጠይቅ ጥያቄ አሁን የቀረቡት 5 የፕሮቴስታንት ሰባኪያኖችን ትቀበላቸዋለህ አትቀበላቸውም? ያው ሰዎቹ እንደው በኮመን ቋንቋ አንዳንዶቹ ከቸርች የተባረሩ፣ ሌሎቹ ሰሚ ያጡ፣ ሌሎቹ ማነው ከቸርች የተባረረ? ማነው ከቸርች የተባረረው? ደሞዝ የጻፈው መጽሐፍ አይታላል። ደሞዝ የጻፈው መጽሐፍማ አንተን ያሻሻጥከው አሉ። እኔ ምን አሻሽተዋለሁ? እና ቸርች ውስጥ ሆነ። ስለዚህ የተባረረ ሰው ሪፈረንስ አይጠቀስም። አሁን ደሞዝ እኮ የለም እኮ አሁን ቅድም ካሳየሁት ውስጥ ደሞዝ እኮ የለም። ጠቀስከው እኮ ቅድም ጠቀስከው። አይ ደረጀ ነው ያለው። ደረጀ ማለት ይኸውልህ የጠቀስኩትን በደንብ እሱ ሰሚ ያጣ ጨርስ ይላል። ወድም ሰሚ ያጣ ምንም ነገር ደሬማ እንደዚህ አትበለው። ምንም አንድ ሲሰብክ አይተኸው ታውቃለህ? እንዴ ፊቱን እንትን እያለ ይኸውልህ አንዱን ልንገርህ። ይኸውልህ እሱማ እኔንም ሰብክ አታውቅም ስለምትሉኝ እግዚአብሔር ይስጣችሁ። እና ይኸውልህ ደረጀ በጣም ብዙ ቦታ ይሰብካል። በጣም የጋብቻ አማካሪ ነው። በጣም ሰባኪ ነው። ይሄንን እንግዲህ ፕሮቴስታንቶች የት እንደሰበከ አንተ ነው የምታውቀው። ስንት ሰው እንዳስታረቀ አንተ ነው። የቸርች ነህና ቸርች እኮ የለም ዳንዬ። እኛ ዝም ብለን አሁን ለማንኛውም እኔ አሁን ስለ ሰዎቹ አስተያየት ጠቅላላ አድርጌ እሺ አንዴ ምክንያቱም ነገር ኢምፖርታንስ ኢትስ ኦኬ አይጎዳችሁም። እኔ እኮ ኦርቶዶክስን የሚቃወም ነገር አለ የምናገረው። ሪላክስ የለም ወይ አሁን ይኸውልህ በደንብ ስማኝ። የሌለበት ቦታ አሁን እነዚህ ሰዎች ቆይ ዳኒ ለምንድን ነው የምትለው? አንድ አዳምጠኝ። ቅድም ከተናገረው መካከል ሜዲካል ስተት ነገር ላሳየ አንዱ ማለት ተደፈረና ዴቨሎፕ አደረገ ምናምን ያለው ማለት ነው። አንዱ ካቀረብካቸው ሰዎች መካከል ማን ይሄ ሰው በለኝ ብዙ ካየናቸው ቪዲዮዎች መካከል ካቀረብኳቸው ይኸውልህ ፓስተር ሙሴ ማለት ቪክትሪ ኢንተርናሽናል ቸርች አለው። ከዛ በፊት ቪክትሪ ነበረው። ከዛ በኋላ ተወና ቶማስ ምትኩ ጋር ገባ። ከዛ በኋላ ከቶማስ ምትኩ ጋር ወጥቶ እንደገና ቪክትሪን የመሰረተ የነ ፖል የነ ቶማስ ምትኩ ወዳጅ የነበረ እኔ በጣም የማከብረው ፕሮቴስታንት ውስጥ ባለቤቱም ፓስተር የሆነች እንግዲህ በብዙ የፕሮቴስታንት እንትን ሰባኪ የኔን ቪው ስላልሰማህ የኔን ቪው ትሰማለህ ዳኒ። ቆይ ዳኒ እኔ አሁን ይኸውልህ ዝም ብለህ አንዱ ማለት የለብህም። እንግዲህ ይሄ ነው እገሌ በለኝ። ከዛ ሁለተኛ ያቀረብኩት ፓስተር ቄስ ግርማ ዘውዴ ይባላሉ። የመጀመሪያው የፕሮቴስታንት ወይም ቤተል መካነ ኢየሱስ ፕሬዚዳንት ናቸው። ፕሬዚዳንት እሳቸው ለጥበቃም አሁኑ እንኳን ለፓስተር ለጥበቃም አሁኑ እሺ ተው እሺ፣ እሳቸውን ፊት ለፊት አገናኛለሁ። በነገራችን ለጥበቃ በአካል አውቃቸዋለሁ ፊዚካሊ ሂ ኢዝ ጉድ ፎር ናቲንግ ኦኬ ብለው እውነት ስለሚናገር ግርማ በነገራችን ላይ ከኔ በላይ ሶሪ ጉድ ፎር ናቲንግ። ቆይ እውነትን ስለሚያወራ ነው የምትጠሉት። እኔ ልንገራችሁ ልንገሬው ከኔ ጋር አሁን ለምሳሌ ከቄስ ግርማ ዘውዴ ጋር ሾከክ ብሎ የጴንጤን ስም ከማጥፋት ውጭ ምንም ጥቅም የሰራው ሰው ቆይ ስማኛ ከቄስ ግርማ ዘውዴ ጋር እኔ ለምሳሌ ከቄስ ግርማ ዘውዴ ጋር ተጣልቼ አውቃለሁ። የተጣላዋቸውን ቪዲዮዎች ወደኋላ ሄደህ ማየት ትችላለህ። ለምሳሌ አዳም ኦሮሞ ነው፣ በደንገነት ያለው አምልኮ ኢየሱስ ኦሮሞ ነው የሚል ሰው ተቀበላል። ቆይ እሱንማ ምንድነው ሄኖክ ሲንገሌም ብሏል እኮ በነገራችን ኬፋ ሚደቅሳም ሲሉ ነበር። አይልም፣ አትዋሽ አይልም። ቪዲዮ አሳየኝ። ሄኖክ ሲንገሌ ኢየሱስ ኦሮሞ ነው አይላለም አይልም። በቃ ሚዩት አድርግልኝ አንዴ። ኢየሱስ ኦሮሞ እኮ አረ ኢየሱስ ኦሮሞ ነው። ገብቷል። ኢየሱስ ኦሮሞ ነው። አዎ እንዴ አይልም። እሺ አንዴ ሲንገሌ አታውቀውም? ሄኖክ ሲንገሌ በሱ እኔ እተማመናለሁ። ኢየሱስ ኦሮሞ እኮ አረ ኢየሱስ ኦሮሞ ነው። ገብቷል።
ኦሮሞ ነው? አዎ። እንዴ እሺ፣ እየቀለደ ምናምን ካልሆነ በስተቀር ምን ማለት ነው? እየቀለደ አሁን ወደ ቀለደ ነገር ቆይ ለጋበለ ኢየሱስ ኦሮሞ እኮ አረ ኢየሱስ ኦሮሞ ነው። ገብቷል? ኢየሱስ ኦሮሞ ነው? አዎ። እንዴ ለማንኛውም ኢየሱስ ያው አምላካችን ነው። ኦሮሞ፣ ጉራጌ፣ አማራ ምናምን ይባላል። ተፈቀድልኝ። አሜሪካን ያሉ ኦርቶዶክሶች 62%ዎቹ ሴም ሴክስ ሜሬጅን ይደግፋሉ። ይሄ ማለት ግን ከኢትዮጵያ ኦርቶዶክስ ግንኙነት አላቸው ማለት አይደለም። ዳታ ላሳይ ያሳያል። ይኸው 1 ደቂቃ አይፈጅብኝም። ይኸው 1 ደቂቃ አይፈጅብኝ። ይኸው ጀስት ከየት ነው ያገኘው? ፒው ሪሰርች ሴንተር ያሳተም ፒው ሪሰርች ሴንተር የሚባል አለ። ፒው ሪሰርች ሴንተር ማለት አሜሪካን ሀገር ያለና ፒው ሪሰርች ሴንተር ምን ማለት ነው? እሺ ንገረን። ፒው ሪሰርች ሴንተር ማለት ቬሪ ሂውጅ የሆነ ዳታ የሚሰራ የሚሰበስብ በተለያየ መልኩ እንትን የሚያደርግ ነው። በጣም ትልቅ የሆነ ኦርጋናይዜሽን ነው። ማሳየን። አይ ቆይ አንተ የጻፍከው ሊሆን ይችላል። ቆይ አሁን ስለ ድርጅቱ በደንብ በመጀመሪያ ስለ ድርጅቱ አብራራለን። ስለ ድርጅቱ እንግዲህ ፒው ሪሰርች ሴንተር ዌብሳይት ጭምር አለው። ይታያችኋል። pewresearch.org የሚል አለው። አይታየንም። አጽዳ ልክ እንደ ጥቅሱ ነው። ዛሬም እንድትማርበት የማስበው። እሺ ችግር የለው። ከፍ አድርግ። ከሞባይል ላይ ስለሆነ ነው እንትን ያነሳው። አጭር ነገር ዳኒ፣ አጭር ነገር። እሺ ላክልኝ፣ ሊንኩን ላክልኝ። ሊንኩን ቶሎ ላክልኝ። በምን ላክልህ? በቴሌግራም ኮፒ። እሺ ቴሌግራም ስምህን መስጠት ትችላለህ? ያው በአደባባይ ያው እየሰጠው ነው። ፕላስ 256 እሺ ፕላስ ቆይ አንዴ ጀስት ዋንስ ሴቭ ላድርገውና ኦኬ 250 ቆይ 251 ነው 250 ኦኬ 256 ይቅርታ 256 እሺ 256 78 እሺ 666 እሺ 87 ኦኬ 73 ኦኬ ይሄው 73 ቢኒ ዘግሬታ ላክ ቆያ እሺ ይሄው ቆይ አንዴ ከዛ ወደዚህ ነው ምልክልህ ማለት ነው። ይቅርታሽ ጀስት ዋንስ ባክል አድርገውና ባክል አሁን ይርሳል። ጀስት 10 ሴኮንድ። እሺ ዲያቆን ዳዊትን አንዴ ጥሩልኝ። አሜሪካ ያላችሁ ዲያቆን ዳዊትን ቶሎ ጥሩልኝ። እሺ ዲያቆን ዳዊትን አንዴ ጥሩልኝ። ቶሎ በሉ፣ ሼር አድርጉ። ስለ ዌብሳይቱ ስለ አሜሪካ ብዙ ስለማላውቅ ያው ልኬልሃለሁ። እሺ ያው ተልኮላል። አሁን ኤግዛክትሊ ትራንስ ቆይ ረጋበል ረጋበል ዳኒ ረጋበል ሊያው ያው አሁን እስከዛ አብሳላት አሳይ ሊያው ያው አሁን እስከዛ ልበርብር ቀጥል። ሚዩት አድርግና ቁጭ በል። አይዞ ዳኒ እሺ ላችኋለሁ። ፕሮቴስታንቲዝም እና ተመሳሳይ ጾታ ጋብቻ። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። ፕሮቴስታንቶችን ደግሞ ኮመንት ላይ ገብታችሁ ከምሳደባችሁ በፊት ይህ ልጅ ምን እያወራ ነው፣ ምን እየተናገረ ነው የሚለውን ነገር ቪዲዮን እስከ መጨረሻ እንድትመለከቱት በእግዚአብሔር ስም ጋብዛችኋለሁ።
ዛሬ 3 ቸርቾችን አነሳላችኋለሁ። የመጀመሪያው ማነው? በስዊድን ያለው የሉተራን ቤተክርስቲያን፣ ሁለተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ፣ ሶስተኛ ዩናይትድ ሜቶዲስት ቸርች። እነዚህ ትላልቅ ቸርቾች የፕሮቴስታንት ቸርቾች ተመሳሳይ ጾታ ጋብቻ ላይ ያላቸውን አቋምና ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ላይ ደግሞ ምን አይነት ጫና እያሳደሩ እንደሆነ ደግሞ አሳያቸዋል። ኦኬ የመጀመሪያው ስክሪኑ ላይ እንደምትመለከቱ ዘ ስዊድን ሉተራን ቸርች ነው። ዘ ኢንዲፔንደንት እንደዘገበው ዘ ስዊዲሽ ቸርች አግሪስ ቱ ኮንዳክት ጌይ ዌዲንግስ። ኦኬ ተመሳሳይ ጾታ ጋብቻዎችን ለማካሄድ ተመሳሳይ ጾታ ያላቸው አገልጋዮችን ጌይ የሆኑ አገልጋዮች፣ ሌዝቢያን የሆኑ አገልጋዮች ቸርች ውስጥ እንዲያገለግሉ የስዊድን ሉተራን ቸርች ፈቅዳለች። ቆይቷል፣ ከፈቀደች 15 ዓመትም ያልፏል። ኦኬ ቀላል የሚባል አባላት አይደለም በውስጣቸው ደግሞ ያላቸው። አሁን ይህ ስዊድን ሉተራን ቸርች ምላችሁ ጋይስ እዚህ ላይ ስክሪኑ ላይ እንደምትመለከቱት የሉተራን ወርልድ ፌዴሬሽን ባወጣው ዘገባ መሰረት 5.5 ሚሊዮን ሜምበር አላቸው በውስጣቸው 5.5 ሚሊዮን አባል አላቸው። የኖቢኒ አይደለ? ሚዩት ነው። አው ቀጥ ያው እሱ ነው። ቁጥሩን ጻፉት። 5.5 ሚሊዮን አባል ያላት ጥንታዊ ከሚባሉት ፕሮቴስታንት ቸርቾች ውስጥ የሉተራን ቸርች ተመሳሳይ ጾታ ጋብቻ ኤልጂቢቲኪውን አሜን ብላ ተቀብላ ቸርች ነኝ ብላ እየቀጠለች ነው። ኦኬ ሁለተኛ ዘ ዩናይትድ ሜቶዲስት ቸርች ስክሪኑ ላይ እንደምትመለከቱት ይህንን ቢቢሲን የዘገበው 2004 ላይ ሀፕን ያደረገ ነገር ነው። ዘ ዩናይትድ ሜቶዲስት ቸርች ዊል አላው ኤልጂቢቲኪው ክለርጂ አፍተር 40 ይር ባን ይፈቀዳል። ፈቀደ ቸርቿ ዩናይትድ ሜቶዲስት ቸርች የምትባለው። ዩናይትድ ሜቶዲስት ቸርችን ደግሞ ቀላል የሚባል ቸርች አይደለም። በውስጡ ስክሪኑ ላይ እንደምትመለከቱት The United Methodist Church is a worldwide connection of approximately 10 million members. Almost 10 ሚሊዮን አባላት ያሉት ቸርች ነው በውስጡ። ኦፍ ኮርስ አፍሪካ አካባቢ 1 ሚሊዮን ሜምበር ያላቸው አንዳንድ ቸርቾች ተቃውሞታል። ይሄን ሀሳብ የሚካድ ነገር አለ። ነገር ግን ኦልሞስት 8 or 9 ሚሊዮን አባል አላቸው። ኦኬ ይሄን ነገር በቃ ውሳኔ ተወስኗል። ቸርቿ እንደ ቸርች ተቀብላ ጌዎችን ማጋባት፣ ሌዝቢያኖችን ማጋባት፣ ጌ አገልጋዮች ሌዝቢያን አገልጋዮችን ተቀብላ ቸርች ነው ብላ ቀጥላለች። ስንት አልኳቸው? ኦልሞስት 9 ሚሊዮን አባላት ነው ያላቸው። ሶስተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። ኦኬ አሜሪካ ውስጥ የሚገኝ ኢቫንጀሊካል ሉተራን ቸርች ስክሪኑ ላይ እንደምትመለከቱት ዘ ኢቫንጀሊካል ሉተራን ቸርች ኢን አሜሪካ ዊዝ አፕሮክሲሜትሊ 3.8 ሚሊዮን ሜምበርስ has passed repeated resolutions to welcome LGBTQ people. ኦኬ ተመሳሳይ ጾታ ጋብቻንም ሆነ የተመሳሳይ ጾታ ጌ የሆኑ ሌዝቢያን የሆኑ አገልጋዮችን ሆነ ሜምበሮችን ለመቀበል ወስናለች። ኦልሞስት 3.8 ሚሊዮን አባላት ያሏቸው ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። እነዚህ ሶስቱን ቁጥሮችን ስንደምር ጋይስ አሁን ቅርብ ጊዜ ጴንጤቆስታሎች ምናምን አላነሳም ባይዘው እነሱ ሶስቱን ገባ አሸን ነው የምናወጣው ከቀደሙት ከሚባሉት ናቸው እነዚህ። ኦኬ ቁጥሩን ስንደምር ኦልሞስት ወደ 19 ሚሊዮን አካባቢ ኦር 20 ሚሊዮን አካባቢ ሜምበር አባላት ያላቸው ቸርች ነው ብለው የተቀመጡ ተመሳሳይ ጾታ ጋብቻን አሜን ብለው የተቀበሉ አሉ። ኢትዮጵያ ውስጥ ካሉ ፕሮቴስታንቶች ጋር ምን አገናኛቸው ነው ጥያቄ። ኦኬ ፕሮቴስታንቲዝም ወዴት ሊድ እንደሚያደርገው ኦፍኮርስ እያየን ነው። እዚህ አታች ያደረጉትን ተመልከቱ። ጌታውን ሄራሞ የሚባል ግለሰብ የመካነ ኢየሱስ ቤተክርስቲያን አባል ነው። ጁላይ ፌስቡክ ገጹ ላይ በጻፈው ኦክቶበር 21 ላይ ጁላይ 27 2024 ላይ የኤገስት ስነ መለኮት ትምህርት ቤት ተመራቂዎች እንግዲህ ነበሩ። እዛ ፕሮግራም ላይ የተገኙ ሰዎች በጣም ያስደመሟቸዋል ጋይዝ። እዛ ፕሮግራም ላይ ስክሪኑ ማየት ትችላላችሁ፣ ማንበብ ትችላላችሁ። ስክሪንሾት አድርጋችሁ የተገኙ ሰዎችን ተመልከቱ። አንደኛ አርክ ቢሾፕ ማርቲን ሞደስ ከስዊድን ቤተክርስቲያን ከስዊድን ሉተራን ቤተክርስቲያን ተመሳሳይ ጾታ ጋብቻን የምትቀበለው ከዛች ቤተክርስቲያን እንግዳ ተጋብዟል። ኢትዮጵያ ውስጥ የጌዎችን ጋብቻ የሌዝቢያኖችን ጋብቻ የሚደግፍ አካል ተጋብዟል። የኤገስ ስነ መለኮት ተማሪዎች ምርቃት ላይ ቢሾፕ ኤልሳቤት ኢተን ከአሜሪካ ወንጌላዊት ሉተራዊት ቤተክርስቲያን ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከሚባለው እችን ተጋብዛለች። ቀንደኛ አቀንቃኛል። ኦኬ ጌዎችን የምትደግፍ ሌዝቢያኖችን የምትደግፍ አገልጋይ መሆን አለባቸው እንዲህ ብላ የምትደግፍ ቀንደኛ። አሁን እዚህ ፕሮግራም ላይ ደግሞ የተጋበዙት ኢትዮጵያ ውስጥ ያሉ ትላልቅ ሰዎች አሉ። እነማ በሉ ቁጥር 3ን ተመልከቱ። ሪቨረንድ ዶክተር ዮናስ ይገዙ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንትና የኤገስ ባለድርሻ አካላት ሊቀመንበር ለምን ተገኙ? ዶክተር ዮናስ ይገዙ። እነዛ ሰዎች ከየት እንደመጡ ኢንቴንሽናቸው አላማቸው እየታወቀ ለምን ተገኙ? ዶክተር ዮናስ ይገዙ። ይህንን ጠይቃለን። ቁጥር 4 ዶክተር ጣሰው ገብሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዚዳንት፣ የቃለ ሕይወት ፕሬዚዳንት፣ የመካነ ኢየሱስ ፕሬዚዳንት እዚህ ቦታ ላይ ተገኝቷል። 5ኛ መጋቢ ጻድቁ አብዶ የወንጌላውያን አብያተ ክርስቲያናት ፕሬዚዳንት መጋቢ ጻድቁ አብዶ እነዚህ ሰዎች በተገኙበት ተገኝቷል። ለምን ተጋበዙ? ለምን ተገኙ? ምንድን ነው አላማቸው? ፕሮቴስታንቲዝም ሰዎችን ወዴት ነው ሊድ እያደረገ ያለው? መጽሐፍ ቅዱስ ብቻ የሚለው አስተምሮ ማንም መጽሐፍ ቅዱስን እያነበበ ወዴት ነው ሰው እየሄደ ያለው? እና እባካችሁ ያላችሁበትን ቦታ አስተውሉ። የጌታ ሰላም ከኔም ከእናንተም ጋር ይሁን። እግዚአብሔር ሁላችንን ይርዳል። ደግሞ ቢንዬ አይ ቃል ሕይወት ያሰማል። ቃል ሕይወት ያሰማለን። በነገራችን ላይ ዳንዬ ያው እኔ ታውቃለህ እንግሊዝኛ በጣም ጨዋ ነኝ።
ግን ለዚህ አሁን ላመጣኸው ወሬ በጣም ሙሉ ነኝ። በነገራችን ላይ አንድም የኢትዮጵያ ኦርቶዶክስ ተዋሕዶ የሚል የለም። አንድም የኛ ማብራራው ዝም በል ወደዛ ረጋ ብለህ ስማኝ። ዝም በል ማለት ነው የምታመጣልኝ እሱና ስም ማጥፋት ላይ ነው ያዝከው። በመጀመሪያ ደረጃ ረጋ ብለህ ስማ እንዴ 60% እኮ ትደግፋላችሁ። ወደድኩ ረጋ ብለህ ስማ። 60% ኦርቶዶክስ አበደን እኛ አይደለም። በነገራችን ላይ ቀላል አሜሪካ ይደግፋል። እናታችን ለኢትዮጵያ የሚወራው ወንድማችን ስማኝ አንዴ ሚውት አድርግና ስማኝ። በመጀመሪያ ደረጃ እኔ ለዚህ እንግሊዘኛ እኔ ችግር የለብኝም እና ለዚህ እንግሊዘኛ ለዚህ ለጠላትነት እንግሊዘኛ እኔ ችግር የለብኝም። አንድም የኦርቶዶክስ ተዋሕዶ ቤተክርስቲያን የሚጠቅስ የለም። የኢትዮጵያ እኔ ማውራት ያለብኝ እኔ በመጀመሪያ ልናገራ እንዴ እንደማይል ልንገርህ እንዴ አየሁት እኮ ያው አረፍኩኝ እኮ እንዴ መነነ ለአንቺ ራሱ ይውልክልሻለሁ። ዳኒ ልጨርስ እኮ አልኩ። ልጨርስና እድል እሰጥሃለሁ። አሁን በምታቀርበው መረጃ ላይ ቆይ ለዚህ ጋዲም አያስፈልግም። ለዛሬው ለውሸት ወሬ አንድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይልም። አንድም የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን አይልም። አንድም የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን አይልም። አንድም የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን አይልም። አንድም የሲሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይልም። እዚህ ላይ የጠቀሳቸው የአሜሪካ፣ ጆርጂያ፣ ራሻ፣ ዩክሬን ምናምን ነው። ስለዚህ ዳንዬ ሌላ ጥናት ካለ ወደ ሌላ ጥናትና እኛን አይመለከተንም። ሄደክ ከካቶሊክ በ1054 የወጡትን እነሱን መሟገት ትችላለህ። እሱን እንግዲህ አንዴ ሊንኩን ለሁላችሁም እናስቀምጥና የተማራችሁ ፍረዱን ማለት ነው። አንዴ ሚዩት አድርጉና የተማረ ሰው ይፈርደናል። ውሸት ነው። ረጋ በል። አሁን እኔ የጠየቅኩት ጥያቄ አንድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይልም። አንድም የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን አይልም። አንድም እኛ እንግዲህ ከለከልከኝ ማለት ነው ኤርትራ አይልም። ቆይ ኤርትራ አይልም። አሁን እንድታሳየኝ የምፈልገው እዚህ ጋር ሊስት አለ። ኢትዮጵያን፣ ኤርትራ፣ ግብፅ፣ ህንድ፣ አርመን፣ ሲሪያ 6 ቤተክርስቲያን የምታሳይ ከሆነ ከፍ በል። ከለከልከኝ ማለት ነው ወይስ እንዴት ነው? በቃ ምክንያቱም በውሸት የሚከብር እግዚአብሔር የለማ። ይኸው አውጣና አሳየኝ። ዝም ብለህ ስማ። አሁን አሳየኝ። ክፈትና ኢትዮጵያ የሚል አንድ ቦታ ይኸው እንግዲህ ፐርሰንት ተቀምጧል የየዘመኑ ኢትዮጵያ፣ ግብፅ፣ አርመን፣ ህንድ አውጣና አሳየኝ። በቃ እኔ ማውራት አልችልም። በቃ አሳየኝ። እሱ ስለዚህ በቃ ወገኖች እንዲደበቅ የተፈለገ ስድስቱ ቤተክርስቲያናትን አይጠቅስም እኮ። ስለዚህ ላውራበታ። እሺ አሳየን። ላውራበትና የምፈቅድልህ 6ቱን እህት ቤተክርስቲያናት ኢትዮጵያ። ስለዚህ አቅም ይሄን አክል ነው ማለት ነው። አንተ እኔ ቦልድሊ እኮ ነው የምጠይቀህ። እና ታዲያ ቦልድ የሆነ ሰው አውራ ወጣሁልና አሳየው አይደለ? ጋዲሳ የራሱ አቅም ነው፣ የአንተ አቅም አይደለም። የጋዲሳ የራሱ አቅም ነው። አወጣሁልህ። በነገራችን ላይ ከነጋዲ በፊት ሰዶማዊነትን ወደኋላ የዛሬ 6 ዓመት ይህንን ቪዲዮ ማየት ትችላለህ። አሁን ያኔ ነው እንዳላወራ የተጠሉ ለዛ ነው። አሁን አውጣ። እሺ አንድ ሰው ይዳኘኝ። አንድ ሰው ለምንድን ነው የምትዳኘው? አሁን እኮ እኔ ሚውት አድርግና ቁጭ በል። ፕሮቴስታንቶች እዚህ ውስጥ አላችሁ? ፕሮቴስታንቶች ካላችሁ ምልክት ስጡ። ለምንድን ነው ሚውት አድርግና ቁጭ በል። ለገዛ ወገኖች ነው ማዋረደ። በነገራችን ላይ 4 ብሎ ነው የሚመጣው። ስቴፕ ራሱ 2 እና 3ንም አሳይላል። እኔ ማወራው መች ሰማህና ነው? አልሰማም። ያንተን ቅራቅንቦ ወሬ አሁን ላሳየ እኮ ነው መረጃ። ችግር ስላለብኝ ምን ያለበት ዝና አይቻልም። እንዳትወጣ ቁጭ በል። ካላወራው እንዳትወጣ። እሺ ሚውት አድርግና ቁጭ በል። አላወራው ለምቀመጥ ብሎ ወጣ ነው።
ሚውት አርግና ቁጭ በል። ስለዚህ ምን ያለበት ዝላ አይችልም ማለት እንደዚህ ነው አይልም። ይሄው እሺ፣ ይሄው ክፈትና አይመለከትም። እኔ ራሴ ነኝ የማወራው የራሴ ዳታ ነው። እሺ አንዴ ልናገር። እኔ ይኸውልህ በቤተ ክርስቲያኔ ለደቂቃ አልደራደርም። በነገራችን ላይ አሁን ፕሮቴስታንት ነን ያላችሁ ሰዎች ይሰማችኋል አይደለ? ቁጥሬን ልስጣችሁ። ቁጥሬን ይሄው በአደባባይ ነው የምሰጣችሁ። ቦልድሊ ነው በድፍረት ነው የምንናገረው። በነገራችን ላይ ይሄው ጻፉ። እሺ አትናገሩ እያልክ ነው ደፍራለሁ የምትለው? ቆይ ረጋ በል። ሰው እንዲታዘበን እኮ ነው። ከዛ በኋላ ፕሮቴስታንቱ እንዲታዘበን ነው። ከዛ በኋላ እድል ሰጥሃለሁ። ረጋ በል ወንድሜ። እኔ የውሸት ክስ በዚህ በክርስቶስ በእውነተኛ የቱ ቤተክርስቲያን ላይ የፈለገ ነገር ቢሆን እኔ ችግር የለብኝም። እና አሁን ረጋ በል። አንደኛ ነግሬሃለሁ፣ 6ቱ ቤተክርስቲያን እናሳያለሁ ካልከኝ እድሉ ሰጣለሁ። ግን ለትዝብት ውሸታምነትን ጴንጤዎቹም እንዲያውቁ መረጃውን ሼር ላጋራቸው ስለፈለኩኝ ነው። በንጹህ ሕሊና ላጋራቸው ስለፈለኩ ነው። አሁን ቁጥሬን ጻፉልኝ። አንዴ ቁጥር ጻፉልኝ። ፕላስ 256 ጻፉልኝ። ፕላስ 256 78 66 78 66 68 77 3 ይህን ቁጥር ጻፉልኝና ንጹህ ፕሮቴስታንቶች ቴንኪዩ። ይሄው ቁጥር ተጽፏል። ሃይ በሉኝ። ፕሮቴስታንቶችን ነው የምፈልገው። እዚህ ላይ አሁንም በደንብ ልናገር ነው። ቆይ እባክህ አንተ ፈርቻ አላውቅም። ውሸታምነትን በአደባባይ ለማጋለጥ እኮ ነው እኮ። አታውሩ እያልክ ነው ውሸታምነትን የምታደርገው። ልስጣቸውና ከዛ በኋላ ትቀጥላለህ እኮ አልኩህ። ልስጣቸው። እኔ መቀጠል ያለብኝ ማንም አይቀጥልም። እኔ አንድ ነገር እኮ ለእነሱ ካጋራኋቸው በኋላ እሰማለሁ። 1 ደቂቃ እነሱን ይላል ካሉ እኔ መቀድመው ብራዘር። የምን ድፍረት ነው ብራዘር? ድሮም እኮ ኦርቶዶክስ እኔ በነገራችን ላይ ዳኒ ቅድም ቃሉን እንደፈለግ ስትዋሽ ነበር። አሁንም የሰነድ ነው የማሳየው እኮ። ስለዚህ 3 ደቂቃ ላውራበት ድፍረት ካለ እሺ። ቆይ አንዴ ላሳያ። ለምን የምታሳየው? እኔ ያለውኝ ሌላ ሰው ጋር የምታሳይበት ምን ፈርታ ነው? ሊንኩን እኮ ነው ሼር የማደርግላቸው። ለምን ታደርጋለህ? እኔ ነግሬሃለሁ። እኔ ልኬልሃለሁ። እኔ ማልናገርበት ምክንያት አምነህ ሰጠኸኝ አይደለ? ሊንኩን እኮ። ስለዚህ እኔ የማላወራበት ምክንያት ምንድን ነው? ይሲ ዳኒ አምነህ ሊንኩን ሰጠኸኝ አይደለ? ምን እሰጥሃለሁ? እኔ እኮ ማወራው ነገር ስላለ ዳታውን ላቀርብልህ ያለው እኔ ይኸውልህ። አሁን እኮ ሊንኩን ሰጠኸኝ አይደለ? እስካሁን ማንም ሰው ሀይ አላለኝም። ሀይ በሉኝና ለምንድን ነው የሚሉህ ነው ጥያቄው እኮ። ለምንድን ነው የሚሉህ? ሊንኩን እኔ ያለሁኝ እነሱ ለምንድን ነው የሚሉህ? ቆይ ሊንኩን ልላክላቸው። እኔ ሰጪ ያለሁኝ እነሱ ለምንድን ነው የሚሉህ? ሀይ የሚሉኝ በደንብ ስማኛ። እዚህ አሁን የለክልኝ የውሸት ክስ ላይ የኢትዮጵያ፣ የኤርትራ፣ የግብፅ፣ የህንድ፣ የአርመንና የሲሪያ ኦርቶዶክስ የሚል ካለ እኔ ያለመች ወጣኝ ሲጀመር። በቃ ቴንኪው እኮ። ስለዚህ ሀሳቤን ግን አስቀምጥ። ምንድን ያልከኝ? ኦርቶዶክስ በቃ እንደዚህ በእንትን ላይ ያለች እዚህ ቦታ ላይ አሁን የላክልኝ ሊንክ ላይ ኦርቶዶክስ ኢትዮጵያ ኦርቶዶክስ የሚል አለ በጽሁፍ ቃል በቃል። ይሄን ያክል ምን አስፈራ? ካለ እኮ አመጣዋለሁ እኔ። እሺ በደንብ ስሙኝ። አሁን ዳንኤል የሚያሳየን በደንብ ስሙኝ። ኢትዮጵያ ኦርቶዶክስ፣ ግብፅ ኦርቶዶክስ፣ ኤርትራ ኦርቶዶክስ፣ ህንድ ኦርቶዶክስ፣ አርመን ኦርቶዶክስ፣ ሲሪያ ኦርቶዶክስ 6ቱ ሀያት ቤተክርስቲያናት እሱን አቀርባለሁ መቻልኩኝ እኔ ሲጀመር። ታዲያ እኛ እኮ በነገራችን ላይ እኛና የራሻ ኦርቶዶክስ አንድ ነን እኮ። ስለዚህ እዚህ ጋር ባይ ዘ ዌይ ራሻ ደ ቤስት ነች። ለማታውቅ ከሆነ 90% ነው ሴፍ ነች። አሁን እዚህ ላይ ለምሳሌ የምታገኛቸው አርመንም እያወራ አይደለም። ቆይ ዳንዬ፣ ለምሳሌ አሜሪካ የለም እዚህ ላይ አሜሪካ ኦርቶዶክስ አይደለም። የአሜሪካ አለ ብራዘር። ጆርጂያ ኦርቶዶክስ የሚል የለም። ጆርጂያማ ኢስተርን ኦርቶዶክስ ነው።
ቆይ የሚል የለም ወይ? የሚል አለ የለም በለኝ። አለ እዚህ ሊስት ላይ የትኛውን ብዙ ሊስት ነው ያለው። የትኛውን ያነበብኩ ነው አላወቅኩም። ነው የነገርኩ ያለው ህዝብ እንዲዳኝ ስለ እኮ ይናክ ምን አስፈራ የኦርቶዶክስ ፍራሽ ቆይ አይደለም እኮ እኔ ፈርቻለሁ እኮ ለምን አሁን ምንም ብቻ ስማኝና በቋፍ እኮ ነው ያላችሁት። በቋፍ በጭንቀት ቆይ እኔ አሁን ለምን አሰማኙ ዳንዬ? አሜሪካ በነገራችን ላይ ኢትዮጵያ ይኸው እሺ እንግዲህ ህዝባችሁ ሁላችሁም ዳኙ። ግሪክ አለ፣ ቡልጋሪያ አለ፣ ሰርቢያ አለ፣ ሮማኒያ አለ፣ ቦስኒያ አለ፣ ላትቪያን አለ፣ ኢስቶን አለ፣ ካዛክስታን አለ፣ ዩክሬን አለ፣ ራሻ አለ፣ ሞልዲቮድ አለ፣ ጆርጂያ አለ፣ አሜሪካ እኮ እኔ ለምን አላወራውም? ኢትዮጵያ የብሌ ኤርትራ የብሌ የጋዲሳ በስነ ስርዓት ተለቀቀ። የእኔ ግን በፍጹም ለምን ሲባል ይታወቃል እኮ። ለምን ዝም ማትለው? ይኸው አሁን 3 ደቂቃ ሰጡት። እንግዲህ ኢትዮጵያ ኦርቶዶክስ እነዚህን ካሳየን ዳንኤል ዛሬ ከዋሸው እኮ እኔ ራሴ ይዋረዳለሁ። ለመምህራኖች ጊዜ ስጣቸውና እነሱ ይሻላል። ለምን እሱ ያልሆነ ነገር በራሱ ከዳንኤል የተሻለ እንግሊዝኛ ላስብ እችላለሁ። ተዩ በልቀጥለው 2 ደቂቃ ጻፍለት ጉግል። ቴንክ ዩ 2 ደቂቃ አስቀምጥልኝ። 2 ደቂቃ አስቀምጥልኝ። 2 ደቂቃ። በመጀመሪያ ደረጃ ሆሞሴክሹዋሊቲን በተመለከተ እያወራው ነው ያለሁት። ሆሞሴክሹዋሊቲን በተመለከተ የኢትዮጵያ ኦርቶዶክስም ይሁን የኢትዮጵያ ፕሮቴስታንቶች ሆሞሴክሹዋሊቲን እንደሚደግፉ የተሰራ ሪሰርችም የለም ፔፐርም የለም። ጋዲሳም አላቀረበም። ኢትዮጵያን በተመለከተ ጋዲሳም ያቀረበው ስለ ስዊድን ነው ያቀረበው። አሜሪካኑ ስላሉት ነው ያቀረበው። እኔም ያቀረብኩት አሜሪካኑ ስላሉት ነው። ስለዚህ እኩል ለእኩል ነን ማለት ነው። የኢትዮጵያን አይመለከትም፣ የኢትዮጵያ ኦርቶዶክስንም አይመለከትም፣ የኢትዮጵያ ጴንጤንም አይመለከትም። ጨረስን ማለት ነው። ወደ ሁለተኛው ፖይንት ስንመጣ ግን አሜሪካን ሀገር ያሉ ኦርቶዶክሶች ምናልባት ትክክለኛውን ፔጅ ካገኘኸው 62% ሴም ሴክስ ሜሬጅን ይደግፋሉ አሜሪካን ሀገር። ለምንድን ነው የአሜሪካን ያመጣልኝ ካልከኝ፣ ጋዲሳም እኮ የስዊድንን ነው ያመጣው፣ ጋዲሳም እኮ የአሜሪካን ነው ያመጣው። ስለዚህ መሳ ለመሳ ነው ማለት ነው፣ ጎን ለጎን ያለ ነው። ኢትዮጵያ ውስጥ እኮ ሁለታችንም የለንም እኮ ይሄ ነገር። ኢትዮጵያ ውስጥ እኮ ጽዩፍ ነው ይሄ ነገር ማለት ቢያንስ በቸርች ደረጃ እና በተሰራው ሪሰርች መሰረት ማለት ነው። የኢትዮጵያ ኦርቶዶክስም ቆራጥ ነች፣ ጌታ ይባረክ በዚህ ጉዳይ። ጴንጤዎችም ምንም ጥያቄ የለውም በዚህ ጉዳይ ላይ አያመቻምቹም። እነዚህ መሰስ ሾከክ እያሉ የሚያወሩ አድራሻቸው የማይታወቅ ፓስተሮች በቃ ሰሚ ስላጡ ብቻ መተው ያወራሉ እንጂ አውጡ ቢባሉ አያወጡም። ኦኬ። ስለዚህ አሜሪካን ሀገር 62% እና ግሪክ ደግሞ 45% ሴም ሴክስ ሜሬጅን ይደግፋሉ። ሴም ሴክስ ሜሬጅ ማለት ነው። ጥያቄው ፕሮቴስታንቲዝም ወዴት እየሄደ ነው ለሚል ማስረጃ የመጣው ከስዊድን እና ከአሜሪካ ከሆነ ኦርቶዶክስስ ያው ከአሜሪካና ከስዊድን ነው ጥያቄ ማስረጃ የምናመጣላችሁ። ለምን 62% ማለት ከመቶ ሰው 62ቱ ሴም ሴክስ ሜሬጅን ይደግፋል። ወደ ራሽያ፣ ወደ ላቲቪያ፣ ወደ ኢስት ዩሮፕ ስንሄድ ግን በጣም ጥሩ ዳታ ነው ያለን። 90% ይቃወማሉ፣ 89% ይቃወማሉ፣ 80% ይቃወማሉ። አሜሪካንና ግሪክ ግን 45% እና ማለት አሜሪካ 62%፣ ግሪክ ደግሞ 45% ነው። ስለዚህ አካሄዱ ጥሩ አይደለም። አሜሪካን ያለው ስዊድን ያለው ብለን ነው እንጂ የምንረዳው የኢትዮጵያ ጴንጤዎች ያደርጋሉ ብለን መክሰስ የለብንም። ለራሱ በልቶ ያልጠገበ ኢትዮጵያዊ በቸርች ደረጃ እንደዚህ አይነት ነገር ፕራክቲስ አያደርግም። ነውር ነው፣ እንጸየፈዋለን። እና ወንድማችን ኦርቶዶክስም እንደምትጸየፈው አውቃለሁ፣ እኛም እንጸየፈዋለን። እዚህ ያቀረብካቸው ሰዎች በጌታ ፍቅር እጅግ ወራዳና ባለጌ፣ ሰሚ ያጡ፣ ጥቃቅና አነስተኛ ከቤተክርስቲያን የተወገዙ ሰዎች ናቸው። እየሰማችሁ ከሆነ you are all good for nothing። ኦኬ ነገሯቸው። they are really good for nothing። ጨርሳ። እሺ አሁን አንድ ጥያቄ ነው የምጠይቀህ። አሁን በሰጠኝ መረጃ የአሜሪካ ኦርቶዶክስን ጠቅሷል አይደለም? ማሳየት አንድ ቴብል አንድ ብቻ አይደለም ያለው፣ ብዙ ቴብል ነው ያለው። ብዙ ነው። ሁሉንም አይቼዋለሁ። እዛ ላይ
እዛ ላይ የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ የሉ። በነገራችን ላይ አሜሪካ ሀገረኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተብላ ነው የምትጠራው በየትም ዓለም። በነገራችን ላይ የግብፅ ኦርቶዶክስ፣ የህንድ እዚህ ሀገር አገሮች ተጠቅሰዋል። አሁን 6 ህንድ ኢትዮጵያ አለ የለም? እሺ ኤርትራ አለ የለም? ግብፅም የለም? ቆይ ግብፅ አለ የለም? አርመን አለ? አርመን አለ ግን ሴፍ ናቸው። ላይክ 90% ይቃወማሉ። ሌላ ቦታ አለ። እሺ 90% እኮ ናይስ እኮ ነው። አርመኖች ናይስ ናቸው። ህንድ አለ? ህንድ የለም? ሲሪያ አለ? ሲሪያ አላስታውስም። ያው ዳታም ለመስራት አስቸጋሪ ነው። በቃ ወደፊት እኛ ስታጠናን 954 ላይ 1054 ላይ የኢትዮጵያን አጥናችሁ አይደል? ቆይ ልንመጣ ነው። አሁን እኮ ስለ ኢትዮጵያም ልንመጣ ነው። አሁን እኔ እየተናገርኩ ያለው ረጋ በል። ሩሲያማ አለ ሩሲያ አለ ብሎኛል። አለ 10% አይበልጥም። የሩሲያ 10% ሩሲያ አለ። ቆይ ላቲቪያ አለ። ላቲቪያ 10% ነው። ላይክ 80% እኮ ይቃወማሉ አይደል? ኢትዮጵያ እኮ የለም፣ ግብፅ እኮ የለም። እኛ ጋር የሆነ 6ቱ አያት ቤተክርስቲያን ወይም ተማማች ቤተክርስቲያን የለም። በቃ ዳኒ እንከባበር። በቃ የለም። በቃ አሁን በደንብ ስማኝ ዳንዬ። በዚሁ እኮ እግዚአብሔር ይስጥ። እንግሊዘኛ እኮ እያስተማርከኝ ነው። እግዚአብሔር ያክብረ። እስቲ ሸለም አድርጉት እንግሊዘኛ። ኧረ አንተ ነህ የምታስተምረኝ። ቆይ እያስተማርከኝ ነው። እግዚአብሔር ያክብረ። እንዲህ አይነት ነገር እንዳርፍ ራሱ ስለረዳኸኝ ዳንዬ እግዚአብሔር ያክብረ። አንተ ጥሩ ሰው ነህ በእውነት። ግን አደራህን ለሌላ ጊዜ ስትመጣ እንዲሁ ንቅስ አድርገህ ዛሬ የማቀርበላችሁ ሪፖርት ላይ እነዚህ ኦሪየንታል ኦርቶዶክስ የሚባሉት ላይ አንዳቸውም የሉበትም። ሌሎቹ ግን በ1054 እንደምታውቁት በ451 አብረው የነበሩ በ1054 ደግሞ ከካቶሊክ የወጡት አንዳንዶች በአግሬሲቭሊ የደገፉ የተቃወሙ አብዛኞቹ የተቃወሙ በአሜሪካ የሚኖሩ አሉ። በነገራችን ላይ ዳንዬ አንተ አሁን የላክልኝ 4ኛ ደረጃ ነው ያሳየ። 1ኛ፣ 2ኛ፣ 3ኛ ተብሎ የተጻፉትን እስኪ ላክልኝ። አሁን እንግዲህ የጋዲን ሰነድ ለመቃወም ነው አይደለ? 1ኛ ጋዲ እኮ የአሜሪካንና የስዊድን ቆይ አሁን የምጠይቅህን ጥያቄ ነው። በቃ ለወርድ ነው በቃኝ። እኔ አንተ ብቻ የምታወራ እንዳትወርድ እኮ። ስለዚህ እኩል እናውራ። 3 ደቂቃ ሰጠው አይደለ እንዴ? ቆይ 3 ደቂቃ በትክክል ሰጠው። አወራና ከዛ ነው ያወራለሁ። ቆይ አዳም ማለዳ ግባ። እሺ አሁን በደንብ ስማኝ። ስለዚህ አሁን ጋዲ አወራው ከራሱ። በነገራችን ላይ እንዳትሳሳት የሉትራናውያን ምክትል ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ናቸው። ቄስ ዶክተር እርዳታ ትቀበላላችሁ ከነሱ? እሱ ቆይ ይኸውልህ፣ እኛ ግን አብረን መንፈሳዊ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርዳታ ትቀበላለች ከሆሞሴክሹዋል። እርዳታ ብቻ እኮ አይደለም፣ አንተ እኮ ሃይማኖት ነው። በነገራችን ላይ ረጋ ብለህ ስማ። አሁን ለሌላው ጊዜ መማሪያ እንዲሆናችሁ ማለት ነው። መማሪያ ወንድሞቼ እንድትተርፉ ነው የምነግራችሁ ማለት ነው። አሁን ሰው እየደገፈ እንዴት ነው የምትማረው? ቆይ ስማኛ፣ በመጀመሪያ ደረጃ ይሄንን እኛ ጋር አይደለም መተን ሰነድ መናገር የለብህ። ኦሪየንታል ኦርቶዶክስ የሚል ሰነድ አላገኘህም። ባይገርም አንተ ሙሉ ወንጌል የሚል አግኝተሃል እንዴ? እኔ እኮ ግጥም አድርጌ ማርቆስን አነሳሁልህ። የዝዋይ ሰዎች ግቡ እኮ አልኩኝ እንዴ። ወንጌል የሚል አግኝተሃል ወይ? ቆይ ስማኛ እንዴ፣ ልበርብርልህ ካልኩ በደንብ ነው የምበረብርልህ። አለ ሙሉ ወንጌል የሚል አንዴ ሚውት አድርግ፣ በቃ አንዴ ሚውት አድርግ። ስለዚህ አጠቃላይ እንትን በመሀል የገባ እንትን አታደርግ። 3 ደቂቃ ዝም ብዬ ሰምቻለሁ። 3 ደቂቃ ዝም ብዬ ሰምቻለሁ። አሁን ይኸውላችሁ ወንድሞቼ፣ እንደዚህ አይነት ነገሮችን ተጋፍጣችሁ ማጋለጥ ይልመድባችሁ ኦርቶዶክሳውያን። አሁን ሰላሙን እሺ፣ አንተ ራስህ ነው የተጋለጥከው። ሰላም ወርጃለሁ ወይ መድኃኒዓለም። አሁን ሚውት አድርግ። ሄደ። እኔ ሊንኩን የምትፈልጉ ይኸውላችሁ፣ ይሄ ሊንክ
እርግጠኛውን የምነግራችሁ የእንትን ጠላት ነው፣ የነራሻ ጠላት ነው። ግን እነራሻንም በክፉ አላነሳቸው ባይደውል እኛ እኮ ምን ዋሽቶ ሄደ? ተዋርዶ ሄደ እንጂ ተዋርዶ ነው ሄደው። ተዋርዶ ነው ሄደው። አያችሁ እወቁ። አሁን እሱ 62% ኦርቶዶክሳውያንም አለ። እኛ አለንበት፣ ኢትዮጵያ አለችበት፣ ኤርትራ አለችበት፣ ግብፅ የሉበትም ማለት ቴንክ ዩ። ስለዚህ አሁን ራሻ ጋር ሄደ መነጋገር። ግሪክ በነገራችን ላይ ትዝ ካላችሁ ቆይ እባክህ መርዝ ተፍቶ ምን ይተፋል? ምን መርዝ ኖሮት ነው ደግሞ መርዝ ለዚህ የምትሰጡት ማለት ነው። አሁን በደንብ ስሙ። ከዚህ በፊት ምን አሉ? የግሪክ ኦርቶዶክስ ጋብቻን ሰዶማዊነትን ፈቀደች ብለው ስም አጠፉ። ከዛኛ ሾፍ አደረግንና ከግሪክ ኦርቶዶክስ ደግሞ እነማን አሉልን መሰላችሁ? እነማን አሉልን? እነ ማነው ወንድማችን ጥሩልኝ፣ ሲፕሮስ። ከዛ በኋላ መንግስት ነው ያጸደቀው። መንግስት እኔ አንድ ነገር ልንገር፣ የኢትዮጵያ መንግስት አላጸደቀም እንዴ? ተረሳችሁ እንዴ? ዛሬ ስንት ዓመት ቀውጥ የነበረው በትምህርት ፖሊሲው ላይ እንዴት እንደገባ እቺ ቤተክርስቲያን ስታቋት እንኳን ሰዶማዊነትን ዝሙት ያለበት ይውጣ ነው የምትለው፣ አይቅረብ ነው የምትለው ዝሙት። ለዚህ ነው ቅዳሴው ለማታቁላ ቤተክርስቲያንን ጠንቅቀ ማታቁላ እንደፈለግ ትናገራለህ። ዝሙት እኔ አንድ ነገር ልገራችሁ። እኔ ኦርቶዶክስነት መታደል ነው። አንድ ቃል ላሳያችሁና ወደ አባታችን እንምጣ። ትዝ ይላችኋል ጌታ በሐሙስ ዕለት ቂጣውንም አነሳ፣ ቆረሰ፣ ባርኮ ሰጣቸው። ጽዋውንም አነሳ፣ ባርኮ ሰጣቸው። ከዛ በኋላ ምን እንዳላቸው ታውቃላችሁ? ዘውትር ለመታሰቢያ ያድርጉ። መቼ? ዘውትር ለመታሰቢያ አድርጉ። ፕሮቴስታንቶች በደንብ ስሙ። ዘውትር ለመታሰቢያ አድርጉ። ይሄ ስጋዬ አማናዊ ነው። ይህን ስጋ በበላችሁ ጊዜ ደሙንም በጠጣችሁ ጊዜ እች ቤተክርስቲያን 360 ቀን የጌታ ስጋና ደም ትፈትታለች። ጌታ እንዳዘዛት። አንተ ትምህርቱንም እኮ እድሜ ለቲክቶክ የፕሮቴስታንት ትምህርትን እኮ ያወጣንልህ 360 ቀን በቅዳሴዋ ዝሙት ያለበት የንስሐ አባት ለምንድን ነው የተቀመጠው እኛ ጋር? ዝሙት ያለበት። ስለዚህ በዚህ አጋጣሚ በኋላ አቡነ ጳውሎስ የተናገሩትን ስለ ሰዶማዊነት እንዴት እንዳወገዙ በዚህ አጋጣሚ ልገራችሁ። መለስ ዜናዊን በጣም ነው የማከብረው። ሚሊኒየም ላይ ወደድክም ጠላም አዲስ ቲቪ ላይ ግባና ፕሮቴስታንቱ ወክዬ ነው የነበርኩ የተናገርኩት። በሚመጡት ሰዎች መልካም ነገርን እየተቀበልን ሚሊኒየም በነበረ ዝግጅት አዲስ ቲቪ ላይ ገብታ እኔ ነኝ ጴንጤው ነው ወክዬ የተናገርኩት። ልክ ልንገርህ ከፈለክ ጠይቅ። አዲስ ቲቪ ላይ ሚሊኒየም ላይ በሚመጡ ፈረንጆች ሰዶማዊነት ትዝ ካላችሁ መለስ ዜናዊ እኔ በህይወት ዘመን እያለሁ አይደረግም ነው ያለው። አጥሩ እኔ ውሸት አይደለም እናገር። አጥሩ እዩ ከፈለጋችሁ አዲስ ቲቪ ላይ። ከዛ በተረፈ አሁን በትምህርት ፖሊሲ ውስጥ የለም። ስንቅር ብሎ አልገባም። ለምን ተዋሻላችሁ? እነዚህን እግዚአብሔር ሰዎች የሚባሉትን በፕሮቴስታንቱ ባይገባቸው ግን ይህንን እውነት ስላጋለጡ ተራ ሰዎች ናቸው ምናምን። ጋዴማ ከራሳቸው ላይ እኮ ነው አውርዶ ያስቀመጡ። ከዛ ወደኛ ሲመጣ የሆነ ዌብሳይት አመጣና እኔ ደግሞ አራዳ ስለሆንኩኝ አሁን አንዳንዶቻችሁ ይናገር ለምን ነው የሚናገረው? በመጀመሪያ አስረግጬ እኔ ያለሁበት
እኔ ያለሁበት አልኩት አይደል? ልክ ነው እኮ የሆነ ነገር ሲነሳ እኔ ያለሁበት ማለት አለባችሁ። እንደ እምነት ደግሞ የኢትዮጵያ ኦርቶዶክስ አለችበት፣ ኤርትራ አለችበት፣ ግብፅ አለችበት። ይሄ ሁሉም ማለት እኮ ተዘርዝረዋል። የሉም የኛ የሉ። ስለዚህ የሚከሱም በውሸት ነው። እንዲህ አይነት ነገር ደግሞ በቤተክርስቲያናችን ከተገኘ ፍትሐ ነገሥቱን ማጥናት ትልቅ ነገር ነው። ምኑን ማጥናት? ፍትሐ ነገሥቱ ካነበባችሁ ኦርቶዶክስ ነው የምትሆኑት። ዳኒ የላችሁም ብሎ ስለ ሌሎች አወራ። እኛ ሌሎች ኦርቶዶክሶች አይደለንም። ደህና ናችሁ አይደለ? ደህና ናችሁ አይደለ? እናውቃለን። ለኢትዮጵያውያኖች እንግዲህ አይደለም። ሕግ በሰው ላይ ስልጣን የሚኖረው ሰው በሕይወት እስካለ ድረስ ብቻ መሆኑን ደህና አድርገን መረዳት ይኖርብናል። ከሕገ ተፈጥሮ ውጭ እንሄዳለን ብለው የተነሱትን ለመምከርና ትምህርትን ለመስጠት ሁላችንም በዚሁ ተገናኝተናል። ምክር ለመስጠት ነው እንጂ እኛ ለራሳችን አይደለም። የተሳሳቱትን ተሳስታችኋል ለማለት ብቻ ነው። በእውነቱ ልጆቻችን ሳያውቁ የተሳሳቱ ካሉ እኔና እኔን የመሳሰሉ በአስተማሪነት ያሉት ናቸው የሚወቀሱ፣ እነሱ አይደሉም። የአሁኑ ጊዜ ዓለማችን የተከተለውና እየተከተለ ያለው ገጽታ እድገትን የሚያሳይ ሲሆን በአንጻሩ ደግሞ እድገትን ብቻ ሳይሆን ጥፋትን ሊያስከትሉ የሚችሉ ችግሮችም አልታጡም። እነዚህም በአንክሮ በተዘክሮ መታየትና በተጨባጭ መመዘን ካለባቸው ችግሮች አንዱ የተመሳሳይ ጾታ ግንኙነት ነው። የዚህ ህገወጥ ድርጊት መከሰት አድገናል የሚሉ ክፍላተ ዓለም እስካሁን ድረስ የሚሰማ ቢሆንም በሀገራችን ያልተሰማ የማይታወቅ የነበረ ነው። ይሁንና አሁን በአካባቢያችን አዲስ ክስተት ሆኖ ዜናው በመሰማቱ በእግዚአብሔር ምሳሌ የተፈጠረውን ሰው የከበረውንና የተወደደውን የሰው ልጅ ክብረ ሕሊና የሚነካ ስለሆነ ይህ እንቅስቃሴ በአስቸኳይ ሊገታ የሚገባው መሆኑን ለማስገንዘብ እንወዳለን። የተመሳሳይ ጾታ ግንኙነት በሃይማኖት መጻሕፍት የተወገዘ ነው። በሞትም እንዲቀጣ ያዛል፣ መጽሐፉ ያዛል። ከዚህ በመነሳት ዩናይትድ ፎር ላይፍ ኢትዮጵያ ይህን የተጋረጠውን አደጋ በመገንዘብ ከዓለሙ ዙሪያ ለቀረበው ሕገ እግዚአብሔርን የሚጻረር አድራጎት ሀገራዊ ምላሽ እንድንሰጥበት ይህን ታሪካዊ ስብሰባ በአዲሱ የአፍሪካ የህብረት አዳራሽ በማዘጋጀቱ በእጅጉ ሊመሰገን የሚገባ
የሰዶምና የገሞራ ሰዎችና በዙሪያቸው የነበሩ ከተሞች ሁሉ ፈጽመው ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ